ትንሽ ዝናብ እየሆነ ስለሆነ ትንሽ ጓጓታ አለ እንግዲህ። ችግር የለውም። በቃ እኛም እንጀምርና አጠር እሺ ባለ ጊዜ ውስጥ ጨርሰን ያው እንዴት እንደምንሄድ ምን እንደምናደርግ ዲስከስ እናደርግና እንትና ስብሰባችንን እንጨርሳለን። በመጀመሪያ ነው እንኳን መጣችሁ ላይክ ጊዜው በጣም የተጨናነቀ ጊዜ ነው። ብዙ ነገሮችን የምንሰራበት ጊዜ ነው። ነገር ግን የተሰጠን የዚህ ትሬኒንግ አሳይመንት ደግሞ ስፔሲፊካሊ ለዚህ ለግሩፕ አሳይመንት ጊዜ ሰጥታችሁ ሁላችሁም ኦልሞስት አንድ ሰው ብቻ ነው የቀረው ማለት ነው። አራታችን ከተገኘን ሁላችሁም ስለመጣችሁ በትሬኒንጉ ግሩፕ ስም በኔም ስም እንዳለ ሁላችሁንም ለማመስገን እፈልጋለሁ። ምንድነው የምናደርገው? እንደው አንድ ግሩፕ ውስጥ ነው ያለነው። ወደፊትም ደግሞ አንድ ክላስ ውስጥ እየተማርን ያለነው ኦፖርቹኒቲዎች ይኖሩናል ማለት ነው። የመተዋወቅ ኦፖርቹኒቲዎች በሰፊው የመተዋወቅ ሌላ አሳይመንትም የግሩፕ አሳይመንቶችን አብረን የመስራት ይሄ ፕሮጀክቱ መጨረሻ ላይ ዲዛይን የምናደርገውን ነገር ኦር ፕሬዘንቴሽን ለትም የምርቃቱ ለትም ኦልሞስት 6 ሳምንት አሁን ጨርሰናል እና የሚቀሩን የሌላ 6 ሳምንት ነው የሚሆነው ማለት ነው። በዚህ መሃል ላይ ብዙ ስራዎች ይጠብቁናል። ስፔሻሊ አሁን ዲዛይን ማድረግ ይኖርብናል መጨረሻ ላይ የምንመረቅበትን ሱሱ ነው በዋናነት የዚህ ትሬኒንግ ዋናው የሚጠበቅብንም ኢንድ ጎሉ እንደ አውትካምም የሚጠበቅብን ልናውቀው ወይ ልናሳይ የሚገባው ያንን የፕሮጀክት ሰርተን ስንጨርስ ነው። ያ ኦፖርቹኒቲ ይፈጥርልናል አብረን የመስራት እንደዚህ የመገናኘት እድል ወደፊትም ይፈጥርልናል። ራሳችንን በማስተዋወቅ እንጀምራለን። የት እንደምናስተምር ሞር ፕሮባብሊ ያው በብዛት ብዙ መምህራኖች ከኢትዮጵያ ዲፌንስ ዩኒቨርሲቲ ነው ያሉት። ነገር ግን ከኢትዮጵያ ሳይንስ እና ቴክኖሎጂ ዩኒቨርሲቲም አሉ፣ ከአዲስ አበባ ሳይንስ እና ቴክኖሎጂ ዩኒቨርሲቲ፣ እኛም ደግሞ እኔ ከኢትዮጵያ ፐብሊክ ሰርቪስ ዩኒቨርሲቲ አለው። ስለዚህ ሞር ኦር ሌስ ያሉት በዚህ ትሬኒንጉን እየወሰዱት ያሉት መምህራኖች በዋናነት ከአዲስ አበባ ሳይንስ እና ቴክኖሎጂ ዩኒቨርሲቲ፣ ከኢትዮጵያ ፐብሊክ ሰርቪስ ዩኒቨርሲቲ እና ዶሚናንቱ ደግሞ ከኢትዮጵያ ዲፌንስ ዩኒቨርሲቲ ነው የሚሆነው ማለት ነው። ስለዚህ እኛም ኢንኬዝ የት እንደሆንን በዛ ልክ አንተዋወቅምና ከየትኛው ዩኒቨርሲቲ እንደመጣን ወይ የትኛው ዩኒቨርሲቲ ላይ እያስተማርን እንዳለ እና ሱሱን እንትን ብለን ስፔሻሊ ደግሞ ከኢትዮጵያ ዲፌንስ ዩኒቨርሲቲ የመጡ መምህራኖች በሌላ ተጨማሪ ታይትል ሊኖራቸው ስለሚችል ወደፊት ኮሚኒኬት ስናደርግ ስፔሻሊ ታይትሉንም እየጨመርን ኮሎኔል እንደዛ አይነት የሚባሉትን የሚሊተሪ ታይትሎች እሱንም ጭምር ብትነግሩን ወደፊት ሞር ሪስፔክትፉል በሆነ አይነት ኮሚኒኬሽን ስቲል አንድ ክላስ ውስጥ ያለ ነው እንደ ተማሪ ነው የምንተያየው ይሆናል። ነገር ግን ደግሞ ያንን ስታተስ መጠበቅ የሚያስፈልግ ከሆነ አሁን አውቀን ወደፊት ስንጽፍም ስንጠራራም በዛ ልክ ቢሆን ጥሩ ነው። እኔ በበኩሌ ወርቅነህ ሾቱ እባላለሁ። በፒኤችዲ አለኝ፣ ግን እኔ ወርቅነህ ብትሉኝ እመርጣለሁ፣ ምንም ችግር የለም። እና በኢትዮጵያ ፐብሊክ ሰርቪስ ዩኒቨርሲቲ ነው ማስተምረው። በኢትዮጵያ ፐብሊክ ሰርቪስ ዩኒቨርሲቲ በሳስተምር በኢለርኒንግ ዳይሬክቶሬት ዳይሬክተር ሆኜ ነው እያገለገልኩ ያለሁት። ኦልሞስት የኢለርኒንግ ኢሹ ከጀመረበት ጊዜ ጀምሮ ላይክ ከ2023 ማለት ነው በፈረንጆቹ ለ2 ዓመት ለ3 ዓመት ያህል በኢለርኒንግ ዳይሬክቶሬት ዳይሬክተርነት በኢትዮጵያ ፐብሊክ ሰርቪስ ዩኒቨርሲቲ እያገለገልኩ ነው ያለሁት። ከዛ መልስ በዚህ በኦንላይን ትሬኒንጉ ብዙ ኢንተርቬንሽኖችን ስፔሻሊ ማስተር ክላስ ትሬኒንግ ላይ ሰርቲፋይድ ቲኦቲ ስለነበርኩኝ በብዙ ዩኒቨርሲቲዎች የእኛን ዩኒቨርሲቲ መምህራን እንዳለ ትሬኒንጉን እንዲወስዱ በማድረግ ኦንላይን ፔዳጎጂ እንዴት አንድ መምህር ኦንላይን እንዴት ያስተምራል የሚለውን ፔዳጎጂ እንዲወስዱ በማድረግ እኛም ኮርስ ዲዛይን አድርገን ዲሊቨር ወደ ማድረጉ ገብተናል ማለት ነው። ነገር ግን ይሄንን ነገር ስናደርግ
ኢንስትራክሽናል ዲዛይነር ደግሞ ቤዚክ ነው። ያንን ኮርስ እንዴት እንደምናደርገው በዋናነት ኮርሱ በጥሩ ሁኔታ ዲዛይን ከተደረገ በሳይንሱ መልክ ከሄድንበት ተማሪዎችም በቀላሉ ይረዱታል። እኛም ስናስተምር ይቀለናል። ኳሊቲውንም በዛው ልክ እናስጠብቃለን። ብዙ ጥቅሞችን ይኖሩታል ማለት ነው። ከዛ የተነሳ ነው ይሄን ኢንስትራክሽናል ዲዛይነር ትሬኒንግ በዚህ በመጀመሪያው ዙር በኦልሞስት በብዙ ዩኒቨርሲቲዎች እየተሰጠን ያለው እና በመጀመሪያ ዙር የተወሰኑ ዩኒቨርሲቲዎች ይሄንን ትሬኒንግ ዲሊቨር እያደረጉት ነው ያሉት። እኛም ከዚህ ግሩፕ ውስጥ ነው ያለነው። እኔም በዚሁ ብዬ ነው ግሩፑን ጆይን ያደረግኩት ማለት ነው። ፕራክቲስ እያደረግነው ያለው የኦንላይን ኤዱኬሽን ፕራክቲካሊ ዲዛይንም ስናደርግ ዲሊቨርም ስናደርግ ሳይንሱ በሚለው መልኩ መሆን ስላለበት ነገም ደግሞ ይሄንን የቲቺንግ ፔዳጎጂ አዲስ የመጣ ቲቺንግ ፔዳጎጂ አሁን ብዙውን ጊዜ ሬጉላር ክላስ የምንለው ነገር አለ። ኤክስቴንድ ዊክንድ የሚባል ኢቭኒንግ የሚባል ሰመር የሚባል ዲስታንስ የሚባል ዲሊቨሪ አፕሮቾች አሉ። አሁን ደግሞ የመጣው ዲጂታል ነው ማለት ነው። ኦንላይን ኤዱኬሽን ነው። ሰው አሁን በውጭ ሀገር ብዙዎቹ ማስተርስም ፒኤችዲም ከዛም በላይ በኦንላይን ፔዳጎጂ ሞዳሊቲ መውሰድ ይችላሉ። ያ ፕላትፎርም አላቸው። ስራ የሚበዛባቸው ከሆነ ከቤተሰቦቻቸው መለየት የማይፈልጉ ከሆነ በዚህ አይነት የትምህርት እንትናቸውን ማሳደግ ይችላሉ። የትምህርት ዝግጁነታቸውን በዛው ልክ ሊጨምሩ ይችላሉ። እኛ ሀገር ጋር ግን እንደዚህ አይነት ኦፖርቹኒቲ የለም ያን ያህል። ስለዚህ አሁን ነው ገና ኢኒሼቲቭ እየተነሳ ያለው። እኛም አሁን መሪ ነው የምንሆነው ማለት ነው በዚህ ጉዳይ። ስለዚህ ኢንስትራክሽናል ዲዛይነር ትሬኒንጉን የወሰድነው በዚህ ልክ ነው። እንደዛ ነው ያለሁት። አጭሩ ይሄን ይመስላለው። እናንተም በዛው ልክ ራሳችሁን እያስተዋወቃችሁ ከየት ዩኒቨርሲቲ እንደመጣችሁና ወይ ከየት ዩኒቨርሲቲ እንደምታስተምሩና እንደዛ ያሉትን ነገሮች ሼር አድርጉንና ወደ ስራችን እንግባ። ዳይሬክትሊ ከዶክተር ግርማ ልጀምር። እሺ፣ ይሰማል? አዎ ይሰማል። እሺ፣ እንዴት ዋላችሁ? እኔ ግርማ ነሽር እባላለሁ። አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ በሶፍትዌር ኢንጂነሪንግ ዲፓርትመንት ፖስት ግራጁዌት አስተባባሪ ነኝ። እንደዚሁም የዲፓርትመንቱ ረዳት ሄድ ነኝ ማለት ነው። ስራዬ ባጭሩ እንደዚህ ሲሆን ያው ማስተማርና ሪሰርች ነው ይታወቃል ስራችን። ግን በዚህ በኢለርኒንጉ ዙሪያ የዶክተር ወርቅነህን ያንተን ያክል እንትን የለኝም ኤክስፔሪየንስ። ያው አንተ ቦታው ላይ ስለሆንክ ብዙ ነገሮችን እየሰራ እንደሆነ ተረድቻለሁ። ግን ይህ ማስተር ቲችንግ ኦንላይን የሚለውን ያው ሁሉም ዩኒቨርሲቲ እንዲወስድ እንትን በተቀመጠው አቅጣጫ መሰረት ሁላችንም ይሄንን ትሬኒንግ ወስደናል። ይሄንን ለመውሰድም እድሉ ነበረኝ ማለት ነው። እኔ ይሄ ነው እንግዲህ ያለኝ እንትን። ለዚህ ኮርስ ደግሞ ያው አዲስ ነው እንዳልከው አቅጣጫ ወደፊቱ አቅጣጫ ያው ዲጂታል ስለሆነ ይሄ ኮርስ ደግሞ የጀመርነው በጣም አስፈላጊ የሆነ ኮርስ እና ትኩረት የሚፈልግ ኮርስ ነው ያገኘሁት። እንደዚህ በአጭር ጊዜ ስራ በበዛበት ሰዓት የሚወሰድ ሆኖ አላገኘሁትም ኮርሱን። በጣም ጊዜ የሚፈልግ እና ማብላላት የሚፈልግ ነገር ነው። ምክንያቱም ካይንድ ኦፍ ትራንስፎርሜሽን ስለሆነ ትንሽ እንደዚህ ለእኛ ለካልቸራችንም የሚመች አይደለም። እንደዚህ ኦንላይን አሁን የአሁኑ ትውልድ ሜቢ ይሻላል እንትኑ ኦንላይን ነገሮች ሁሉ ኦንላይን ይመቻል ለአሁኑ ጄኔሬሽን ማለት ነው። እኛ ግን ያለፍንበት በእንደዚህ አይነት ነገር ስላልመጣን ትንሽ ቻሌንጂንግ ነው ከእሱ ጋር መላመዱ። ትራንስፎርሜሽኑም ትንሽ ቻሌንጂንግ ይሆናል ብዬ አስባለሁኝ ማለት ነው። ግን የማይቀር ነገር ስለሆነ ጊዜ ይፈልጋል እንጂ ኮርሱ በጣም ኢንተረስቲንግ የሆነ ኮርስ ነው። ራሱን የቻለ ፕሮፌሽናል የሆነ ኮርስ ነው። ለወደፊቱም በጣም ያበላል ብዬ አስባለሁኝ። በዚህ አሁን ለምሳሌ ራሳቸውን ትሬን ያደረጉ ራሳቸውን ብቁ ያደረጉ የወደፊቱን ኤጁኬሽን የሚመሩ ሰዎች ይሆናሉ ብዬ ነው የማስበው።
ይሄን ያለኝ በጣም ባጭሩ። በጣም ጥሩ፣ በጣም ደስ በሚል ሁኔታ ነው ያለውን ነገር። ወደፊትም የትምህርት ዓለማችን ያው ወደዚህ መሄዱ የማይቀር ነው። እኛም በተቻለን መጠን ከቴክኖሎጂው ጋር ለመራመድ የምናደርገው ጥረት አጠናክረን እንሄድበታለን። ጊዜው የቴክኖሎጂ ነው። ኮምፒቲሽኑም ውጊያውም እየተባለ ነው ያለው። ዋቴቨር በቴክኖሎጂ አይነት ነገር ነው የሚሆነው። ወደፊት ሀዋ ላይ ነው ፉክክሩ የሚሆነው። ያም የሚሆነው በቴክኖሎጂ ነው የሚለው ነገር አለ በዓለም ደረጃ የሚወራ እንደ አጀንዳ። አይ ቲንክ እኛም የሚመጣውን ትውልድ በዛ በኩል እንዲበቁ በዛ በኩል እንዲሄዱ እኛም ኮምፒቲቲቭ እንዲሆን እና የእኛ ልጆችም በዛው ልክ ኮምፒቲቲቭ እየሆኑ እንዲሄዱ ያለንን ኃላፊነት ለመወጣት የበኩላችንን እንጥራለን። በጣም አመሰግናለሁ። አይ ቲንክ አንደኛው ቀጥሎ ያለው ማ ወልዴ ነው የሚለው ሄይስ ነው ወልዴ የሚል አለ። እዚህ ያለው ስማችሁ ያው አጠር ያለ ነው ማለት ያው እናንተ ጎግል ሚቲንጉን ጆይን ስታደርጉ የጻፋችሁት ስም ነው የሚሆነው እና ሜቢ ማ ወልዴ እንደሚል ሜቢ ያወራችሁ ከሆነ ሚውትር ናችሁ። እኛ ጋር ድምፅ የለም። አንሚውትድ ማድረግ ይፈልጋል መጀመሪያ። አንሚውትድ ኢንኬዝ እያወራችሁ ከሆነ ሜቢ ወልዴ ኦር የማይክ ችግር እንደዚህ አይነት ነገር ሊኖር ይችላል። ስዩም ጌታቸው ጋር እንሂድ። ቴክስት ማድረግ ይችላል። ሜቢ ካልተሰማ ያ ሜሴጅን መጻፍ ይችላል። ይሰማል። ያ የስዩም ጌታቸው ይሰማል። ትንሽ ይቅርታ፣ ያው በአየር መቀየር ትንሽ ቶንሲል ችግር ድምፅ እንትን ብሎኛል። ግዴታ መከታተል ስላለብኝ ነው። ስዩም እባላለሁ ከአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ በኤሌክትሮሜካኒካል ኢንጂነሪንግ ዲፓርትመንት ቫይስ ሄድ እና መምህር ነኝ። ያው ትንሽ ብዙ ካወራውን ትስ ስለሚለኝ እከታተላለሁ። በጣም ጥሩ በጣም ጥሩ። ወልዴ አቤት ይሰማል? አሁን ሚዩት ሆኖ አስቸግሮኝ ነበረ። ኃይሉ በርታ እባላለሁ። ማስተምረው አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ነው። የማስተምርበት ፕሮግራም ኤሌክትሪካል ኢንጂነሪንግ ሞር ስፔሲፊካሊ ኮሚኒኬሽን ኢንጂነሪንግ ነው። እዛ ላይ ነው ያለሁት። ያው የማስተማር ረጅም ዓመት አስተምሬያለሁ። ነገር ግን እንደተባለው ይሄ ዲጂታል ኮርስ ዴሊቨሪ ሜተድ ለማስተር ክላስ አይነት ነገር ከዚህ በፊት ወስደን ነበረ እና ያው ይተገበራል ተብሎ አልተተገበረም። እኛም ጋር ያው አንዳንድ ሊሚቴሽን ስለነበረ ያው እንደ ካሪኩለም ወይም እንደ ፕሮግራም የሚለው ቢያንስ 40-50% ኦንላይን ዴሊቨሪ መሆን አለበት፣ የቀረው ነው ፌስ ቱ ፌስ የሚል ነገር አለ። ግን የኢለርኒንግ ሲስተም የግቢውንም የግቢያችንም የኛም የአስተማሪዎች ሊሚቴሽን ስላለ ያን አልተገበርነውም እና አልሰራንበትም። እኔም ያው እንዳየሁት በአጋጣሚ ደግሞ እኔ ትንሽ የሆነ ፐርሰናል የሆነ ነገር ገጥሞኝ ፕላስ ደግሞ ኔትወርክ ፌል አድርጎብኝ የመጀመሪያው ላይ ኦልሞስት አልሰራውም። ገና እንደ አዲስ ነው። አሁን አሳይመንት ሰሚት ለማድረግ ወደ የመጀመሪያዎቹን 2-3ቶቹን ገና መስራት ይጠበቅብኛል ከዚህኛው በተጨማሪ ማለት ነው። ሲስተሙ ፌል አድርጎ የኔን ኮኔክሽን አይፈቅድልኝም ነበረ። መሰራቱ አስፈላጊ ነው፣ ይጠቅማል። ኦልሬዲ ለተባለው በአሁን ሰዓት የግድ ፌስ ቱ ፌስ እንትን ላይሆን ይችላል ምንም ነገር ማለት ነው። ኦንላይን የሆነ ነገር ነው። በውጭ ሀገርም ያለው እንደዛ ነው የሚጠቀሙበት። በተለይ እንደዚህ አይነት ነገር ልምድ ያለው ሰው መኖሩ ደግሞ ለግሩፑ ጠቃሚ ነው ብዬ ያስባለሁ። ከዛ ለመማርም ዝግጁ ነን። በጣም ጥሩ በጣም ጥሩ። ያው ጎረቤቶች ነን እንዳለን ከዚህ ስፔሲፊካሊ አሁን እዚህ ያለ ነው 3 ሰዎች ከኔ ጋር 4 ሰው ከአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ነው። ያ ነገር በጣም ጥሩ ነው። ሜቢም ወደፊትም ላይክ ሌሎች አሳይመንቶችም ሲሰጡን አንዳንዴ
በአካልም ለመገናኘት ብንፈልግ ሁኔታዎችን ማመቻቸት እንችላለን። ሶ አሁን በዋናነት ያው ጊዜያችንንም ለመቆጠብ የተሰጠንን አሳይመንት ሜቢ ስክሪንን ሼር ላደርጋችሁና ምንድነው እኔ ያው እዛ በወቅቱ በነበርኩበት አሳይመንቱን ሳነበው ሰምሃው እንዴት ሊሆን ይችላል የሚለውን ነገር እዛ ጋር አሳይመንቱን ሳየው የሞከርኩት ነገር አለ። ኮመንሊ ከማስተምረው ኮርስ ላይ የሞከርኩት ነገር አለ። እሱንም ሼር አደርጋችሁና ዘን እንዴት እናድርግ፣ የትኛውን ኮርስ እንምረጥ፣ ደግሞ ማምን ይስራ የሚለውን ነገርና መች ደግሞ እንገናኝ፣ ያው አትሊስት አንዴ መገናኘት ይኖርብናል ብዬ አስባለሁ። አሳይመንቱን ሰሚት ከማድረጋችን በፊት ወይን ቅዳሜ ወይን እሁድ ቀን ላይም ካልሆነ ደግሞ ዓርብ ዕለት ተገናኝተን ያው ነገ ሌላ ሰሚት የምናደርገው አሳይመንት ስለሚኖርብን የነገው ዴድላይን ላይ ዲስከሽን ላይ ፖስት ማድረግ ይኖርብናል። ሶ ያቺ ነገር ቢዚ የምታደርገን ከሆነ ዛሬን የሆነ ነገር ተወያይተን አሳይመንቶችንም ሼር ተደራርገን ወይን ዓርብ ወይን ቅዳሜ እንገናኝና ፋይናላይዝ አድርገን ያው ሰሚት ወደ ማድረጉ እንሄዳለን ማለት ነው። ሶ ስክሪንን ሼር ላድርገው። ሶ እዚህ ጋር እንደምታዩት ወደ ኮርሱ ወደ እንትኑ ስፔሲፊካሊ መጀመሪያ አንዴ ትሬኒንግ እንትኑን ስናነበው ጥያቄውን ወይን ስፔሲፊክ አሳይመንቱን ስናየው I think assignment እቺ ናት evaluating existing course materials using ADA framework ይላል። ሶ ጥያቄው በዋናነት ምንድነው የሚፈልገው አንድ ኮርስ እንመርጥና እዚህ ጋር ያው ኢንስትራክሽኑ እንዳለ አይቸው ነበረ። In this assignment we will evaluate the existing course material using the first two phases, analyzing the design in the ADA models. This group assignment aim to engage you in applying the first two phases of the ADA model, analyzing the design in particular in a practical situation. In group of 3, identify a module from one of the course and evaluate it. And specifically, you will analyze, identify the gaps that need improvement in the design, suggest changes in the learning outcome, instructional materials, instructional methods, content and evaluation mechanism ይላል። ስለዚህ በዋናነት ምንድነው ማድረግ ያለብን አንድ ኮርስ እንመርጣለን ማለት ነው። አንድ ኮርስ እንመርጥና ለዛ ስፔሲፊክ ኮርስ ይሄኛው አዴ በሚለው ስትራቴጂ ስፔሲፊካሊ የሁለቱ ነው አናላይዝ እና ዲዛይንን ብቻ ዲቴል አንሄድበትም። እነ ዲቨሎፕ ኢምፕሊሜንት ኤንድ ኢቫሉዌት የሚሉትን ሌሎቹን እንትን አናይም። አናላይዝ እና ዲዛይን የሚሉትን ፕሪንሲፕሎችን አፕላይ አድርገን ያንን ስፔሲፊክ ኮርስ ኢቫሉዌት ማድረግ ነው። እና እኔ የራሴን እንደው ሼር ላድርጋችሁና ከዛን የእናንተንም ከእናንተ ተማልነው ምንድነው የመረጥኩት ኮርስ እኔ ኮመንሊ ማስተምረው ኮርስ ኮምፓራቲቭ ፐብሊክ አድሚኒስትሬሽን ግሎባል ትሬንድ ይባላል። ይሄንን ኮርስ ነው ማስተምረው ኮምፓራቲቭ ፐብሊክ አድሚኒስትሬሽን ኤንድ ግሎባል ትሬንድ ይባላል። እኔ ኮመንሊ ማስተምረው አንድ ኮርስ ነው። ኢቭን ወደፊትም አሁን ዲጂታል ኮንተንት ክሬት አድርጉ ስለተባለ ያንን ክሬት የማደርግበት ብዬ ያስኩት ኮርስ ነው። ይሄ ኮመንሊ ማስተምረው ኮርስ ስለሆነ ይሄንን ነው የመረጥኩት ማለት ነው። ሶ ከዛ ስፔሲፊክ አሁን ምንድነው ያሰብኩት ከዚህ ስፔሲፊክ ኮርስ አንድ ቻፕተር መምረጥ ይኖርብናል። ኮርሱን እንዳለ ሳይሆን ከኮርሱ መጀመሪያ መረጥኩኝ። ከኮርሱ ውስጥ አንድ ቻፕተር መረጥኩኝ። የመረጥኩት ቻፕተር እችኛዋ ናት። ምን ይላል? ኢትዮጵያን ፐብሊክ አድሚኒስትሬሽን ፕራክቲስ ኢትዮጵያ ፐብሊክ አድሚኒስትሬሽን ፕራክቲስ ኤንድ አፕሮች ይላል። ይሄ በዋናነት የኮርሱ ስም ነው፣ ሰፊው የኮርሱ ስም። መጨረሻዋ ቻፕተር 6 ኢትዮጵያ ፐብሊክ አድሚኒስትሬሽን ፕራክቲስ ኤንድ አፕሮች ይላል። የራሱ የሆነ ስፔሲፊክ ኦብጀክቲቮች አሉት እና ወይን ለርኒንግ አውትካም አለው። የራሱ የሆነ አሰስመንት ሜተድ አለው። የራሱ የሆነ
ለርኒንግ ሪሶርሶች ኢንተርቬንሽኖች አሉ። ለርኒንግ አፕሮች ዲሊቨሪ አፕሮችም አለው። ስለዚህ አናላይዝ የሚለው ይሄንን ነገር ኢቫሉዌት የማድረግ ጉዳይ ነው ማለት ነው። ስለዚህ አናሊሲሱ አናላይዝ የሚለው ከነዚህ ሁለቱን እንትኖች ስቴፖች አፕላይ አድርጉ ስላሉ አናላይዝ እና ዲዛይን። ስለዚህ አናላይዝ የሚለው ላይ መጀመሪያ ለርኒንግ አውትካሙ ምን ይመስላል፣ ስማርት ነው ወይ? ከዛን ለርኒንግ ቲቺንግ ሜተዱ ወይ ቲቺንግ ሪሶርሱስ ቲቺንግ ሜተዱስ ምን ይመስላል፣ ቲቺንግ ሪሶርሱስ ምን ይመስላል፣ አሰስመንት አፕሮቹ ምን ይመስላል፣ አላይንመንት ኢቭን ብዙውን ጊዜ አሁን ኮርስ ዲጂታል ኮርስ ዲቨሎፕ ስናደርግ አላይንድ የሆነ መሆን አለበት ይባላል። አላይንድ ሲባል እነዚህ ሶስቱ ነገሮች ለርኒንግ ኦብጀክቲቭ፣ ለርኒንግ ሪሶርስ እና አሰስመንት አፕሮቹ አላይን ማድረግ መመጋገብ መቻል አለባቸው የሚል ነገር አለና ያንን ነገር ያሟላል ወይ የሚለውን ነገር ነው። በዋና ኃይሉ አይ ቲንክ የሆነ ድምፅ አለ ካንተ ኋላ ኃይሉ ነው አይደል? ኃይሉ ጌታቸው ኃይሉ አሁን ሚውት ማድረግ ትችላለህ። እና እንደዛ ስለሚል አናላይዝ ከሚለው ላይ ያ ምንም ችግር የለም። ስፔሲፊካሊ ይሄ ነው ማለት ነው። ኮርሱ የተመረጠው ኮርስ ኮምፓራቲቭ ፐብሊክ አድሚኒስትሬሽን ግሎባል ትሬንድ ይባላል። ይሄ ዋናው ኮርስ ነው። ከዛ ውስጥ የተመረጠችዋ ቻፕተር ደግሞ ቻፕተር 6 ኢትዮጵያ ፐብሊክ አድሚኒስትሬሽን ፕራክቲስ ኤንድ አፕሮች የምትለዋ ናት። አንድ ቻፕተር መረጥኩኝ። ኦፍ ኮርስ ያ ስፔሲፊክ ቻፕተር ስለነዚህ ጉዳዮች ያወራል። ሂስቶሪካል ኢቮሉሽን ኦፍ ኢትዮጵያ ፐብሊክ አድሚኒስትሬሽን፣ አድሚኒስትሬቲቭ ትራዲሽን ኤንድ ገቨርናንስ ካልቸር፣ ኤፍዲአርኢ ገቨርንመንት ስትራክቸር፣ ኮምፓራቲቭ አድሚኒስትሬቲቭ ሲስተም እና እነዚህ እዛ ስፔሲፊክ የሆነ ቻፕተር ውስጥ ያሉ ኮንተንቶች ናቸው። ከዛን አሁን ምንድነው ያደረኩት ኢቫሉዌሽን ኦፍ ኤግዚስቲንግ ለርኒንግ አውትካም። አሁን ያሉት ለርኒንግ አውትካሞች ስፔሲፊካሊ ተማሪዎች ይሄንን ቻፕተር ተምረው ሲጨርሱ አዘ ኤንድ ኦፍ ዘ ቻፕተር ምን ይማራሉ የሚለው ለርኒንግ አውትካም ወይ ለርኒንግ ኦብጀክቲቭ ማለት ነው። ያ ለርኒንግ ኦብጀክቲቭ ኢን ፕሪንሲፕል ስማርት መሆን አለበት ይባላል። ስማርት ስንል ምንድነው? ስፔሲፊክ መሆን አለበት፣ ሜጀረብል መሆን አለበት፣ አቺቨብል መሆን አለበት፣ ሪሌቫንት መሆን አለበት፣ ታይም ባውንድድ መሆን አለበት፣ በጊዜ መገደብ አለበት ነው። ስለዚህ በዚህ እንትን መቃኘት ነው ያሉትን ለርኒንግ አውትካሞች በዚህ ፕሪንሲፕል የመቃኘት ጉዳይ ነው። ስለዚህ እነዚህ ያሉት ለርኒንግ አውትካሞች ናቸው። ኤክስፕሌን ለሂስቶሪካል ኢቮሉሽን ኦፍ ኢትዮጵያን ፐብሊክ አድሚኒስትሬሽን ይላል። ለምሳሌ አናላይዝ ኢትዮጵያን አድሚኒስትሬቲቭ ላንድስኬፕ ይላል ሁለተኛው። at the end of this chapter the student will analyze የሚለው ማለት ነው። at the end of the chapter the student will compare Ethiopian administration with global administrative model የሚል ይሄ አሁን ያለው ለርኒንግ አውትካም ነው። ይሄ ለርኒንግ አውትካም ስማርት ነው ወይ የሚለው እንትኑ እዚህ ጋር አለ። ኢቫሉዌሽኑ አይደንቲፋይ የተደረገ ጋፑም እዚህ ጋር አለ ማለት ነው። አሁን ጋፑን ስናይ የመጀመሪያው አንዷን እንኳን ወስደን ስናይ ብዙን ጊዜ ያው ኮርስ ዲዛይን ስናደርግ ኢንተርቬንሽኖች ያን ያህል የሉ ቢኖሩም አሁን ለምሳሌ ኤችዲፒ አለ። ኤችዲፒ ላይ ስለነዚህ አይነት ጉዳዮች ተምረናል። ግን ማስተር ክላስ ትሬኒንግ ላይም ስለነዚህ አይነት ጉዳዮች ተምረናል። ግን ያን ያህል እንደ ፕሮፌሽን ደግሞ እንደ አሁን ኢንስትራክሽናል ዲዛይነሮች እንደሚሰሩትና ነገም ደግሞ ለኢቫሉዌሽን ብዙ ጊዜ አሁን ኢንስትራክሽናል ዲዛይን ሆነ ስንጨርስ እና ስንመረቅ የሆነ ሰው ሞጁል ኦንላይን ዲጂታል ኮንቴንት ክሬት አድርጎ ሲመጣ እኛ ኢቫሉዌት እንድናደርግ ይጠበቃል ማለት ነው። ያ ሙያችን ነው የሚሆነው። ነገ አንዳንድ መምህራን ሁሉም መምህር 10% ነው የዩኒቨርሲቲ መምህራኖች 10% ኢንስትራክሽናል ዲዛይነር ትሬኒንግ ይወስዳሉ ተብሎ ይጠበቃል። ስለዚህ እኛ አሁን እዛ ጋር ሮላችን በዚህ ጉዳይ ባለሙያ ሆነን እንገኛለን ማለት ነው። ስለዚህ ኢቫሉዌት እናደርጋለን። እነሱ ዲዛይን አድርገው ሲያመጡልን እኛ የምንገመግምበት ኦፖርቹኒቲ ይኖረናል። ስለዚህ ስንገመግም በዚህ መልኩ ማየት ይኖርብናል ማለት ነው እና ብዙውን ጊዜ ደግሞ ዲጂታል ኮንተንቱን ክሬት የሚያደርጉት መምህራኖች በዚህ በኩል ጠለቅ ያለ እውቀት ስለማይኖራቸው ክፍተት መፈጠሩ አይቀርም። ስለዚህ አሁን እዚህ ጋር ስታዩት ለምሳሌ ችኛዋን በወስዳት አናላይዝ ኢትዮጵያን አድሚኒስትሬቲቭ ላንድስኬፕ ይላል። ይሄ አሁን ስማርት ነው በሚለው ስፔሲፊክ ሬሌቫንት ስፔሲፊክ በት
lack measurable standards and expected performance level ይሄንን ነገር አሁን እንዴት አድርገን ሜጀር እናደርጋለን የሚለውን ነገር ስፔሲፊካሊ አልተቀመጠም። ስማርት ከሚለው ውስጥ ስፔሲፊክ ነው፣ ሜጀረብል ነው። ስፔሲፊክ፣ ሜጀረብል፣ ስማርት፣ አቺቨብል፣ ሪሌቫንት ኤንድ ታይም ባውንድድ ከሚለው ሪሌቫንት ነው፣ ስፔሲፊክ ነው፣ ነገር ግን ሜጀረብል አይደለም። አትሊስት ሜጀረብል አይደለም። ስለዚህ ኖ ፐርፎርማንስ ክራይቴሪያ ኦር አሰስመንት ኮንዲሽን አሁን ይሄ ስፔሲፊካሊ ተማሪዎቻችን ሪሊ ይሄንን ለርኒንግ ኦብጀክቲቭ አቺቭ አድርገዋል ብለን ለማለት የሚያስችለን ኢንዲኬተር ምንድን ነው የሚለውን ነገር ኢንዲኬት ስላላደረገን ያን ያህል ሜጀረብል አይደለም። ስለዚህ ሁሉንም ለርኒንግ ኦብጀክቲቮች በዚህ በኩል አሰሳ አደረግኳቸው። ከዛ ሁለተኛው ደግሞ ኢቫሉዌሽን ኦፍ አላይመንት ነው። አሁን አላይመንት ቢትዊን ለርኒንግ አውትካም አላይመንት ስንል ብዙ አይነት አላይመንቶች አሉ። ለርኒንግ አውትካሙ ከኮንተንቱ ጋር፣ ኦብጀክቲቭ ከኮንተንቱ ጋር፣ ኦብጀክቲቭ ከአሰስመንት ጋር፣ ኮንተንቱ ከአሰስመንት ጋር። አሁን አይ ዶንት ኖ ድሮ ብዙ ጊዜ መምህራኖች የሚታሙበት ጉዳይ ስፔሻሊ እኛም ተማሪ ሆነን መምህራኖቻችንን ስናማቸው ምንድነው ሲያስተምሩን እንላለን። ሲያስተምሩን ክላስ ውስጥ የሚያስተምሩን ኮንተንት ቀላል ነው ኮንተንት ዋይዝ። ነገር ግን አሰስመንት ጋር ስንሄድ ሞር ኦር ሌስ ብዙም ኮንተንት ማቴሪያል ውስጥም ያሌለ ሲያስተምሩትም ያልተናገሩትን ነገር ነው ፈተና ላይ ያካብዳሉ፣ ፈተና ላይ ይከብዳል የሚል አይነት ቅሬታ ተማሪ ስፔሻሊ የድሮ ተማሪዎች ይሄንን ያቀርቡ ነበረ። ኦልሞስት እኔ አሁን 2001 አካባቢ ነው ትምህርት የጨረስኩት የመጀመሪያ ዲግሪ እና በዛ ወቅት ትምህርት በዛ ልክ መምህራኖች ክላሶች ሲያስተምሩ ቀለል አድርገው ነው የሚያስተምሩት። ፈተና ላይ ግን በጣም የሌለ ነገር ነው የሚሆነው ማለት ነው። እና እንደዚህ አይነት አሁን አላይመንቱን አልጠበቀም። አሰስመንት ከሪሶርሱ ጋር ከኮንተንቱ ጋር አላይን ማድረግ መቻል አለበት። እዚህ ጋር አሁን እንደምታዩት አውትካሙ ከኮንተንቱ ጋር፣ ኦብጀክቲቭ ከኮንተንቱ ጋር አላይን ያደርጋል አያደርግም ነው። ሞር ኦር ሌስ ያደርጋል። ነገር ግን እኛ አሁን የምናስተምረው ስለ ኢትዮጵያ ፐብሊክ አድሚኒስትሬሽን ነው። ይሄ ነገር ደግሞ ቲዎሬቲካሊ ክላስ ውስጥ ነው በብዛት የምናስተምረው። ኢን ፕራክቲስ ግን ተማሪዎች ውጭ ወጥተው የኢትዮጵያ ፐብሊክ አድሚኒስትሬሽን ምን ይመስላል፣ በየመስሪያ ቤቱ ሄደው መንግስት አገልግሎትን እንዴት ነው እያገለገለ ያለው የሚለውን ነገር እኛስ ነገ አገልጋይ ስንሆን እንዴት ነው ማገልገል ያለብን የሚለውን ነገር ፕራክቲካሊ የሚያዩበት ኦፖርቹኒቲ ግን እንደ ኦብጀክቲቭ አልተያዘም። ያ ነገር እንደ ሊሚቴሽን ነው ማለት ነው። አላይመንት ቢትዊን ለርኒንግ አውትካም ኢንስትራክሽናል ሜተድ አሁን ያልኩት ለርኒንግ ኦብጀክቲቭ ከኮንተንቱ ጋር አላይን ያደርጋል ወይ የሚል ነገር ነው አሰስ ያደረግኩት። አላይመንት ቢትዊን ለርኒንግ አውትካም ኤንድ አሰስመንት ሜተድም በዛው ልክ እንደዛ ነውና ያሉት ከረንት አሰስመንት ሜተድ ያው ሞጁሉ ላይ ያለው ሜቢ ሞጁሉንም አሳያችኋለሁ። ኪውዝ አለ፣ ሾርት ቴስት አለ፣ ግሩፕ ፕሬዘንቴሽን አለ፣ ሪፍሌክቲቭ ኢሴ አለ፣ ፋይናል ኤግዛሚኔሽን አለ። እነዚህ ነገሮች አሉ። ነገር ግን ሚስ የተደረጉ በዛው ልክ አሉ። ጋፑ ሞስት አሰስመንት ሜጀር ኖሌጅ አኩዚሽን ራዘር ዛን ፕራክቲካል አፕሊኬሽን። ያው ብዙ ጊዜ ትራዲሽናል ቲቺንግ አፕሮቻችን እንትንም ማሳለፍ ነው፣ በቃ እውቀትን ማሳለፍ። ብዙ ጊዜ መምህራን እንደ መምህር እኛ የሚጠበቅብን ኮች ማድረግ፣ ፋሲሊቴት ማድረግ፣ ተማሪዎች እንዲናገሩ ኦፖርቹኒቲ መፍጠር ነው። ነገር ግን ክላስ ውስጥ አሁን ሁላችን ብዙን ጊዜ ስፔሻሊ ቲዎሪ አይነት ነገር የሚያስተምር መምህር ብዙን ጊዜ ያወራል። መምህሩ ኢቨን እኔ ኤችዲፒ ዛሬ 3 ዓመት ምናምን የወሰድኩትና የጨረስኩት ኤችዲፒ ላይም ስለነዚህ ጉዳዮች ስንማር ነበረ እና ብዙን ጊዜ ኤችዲፒ ላይ አክቲቭ ቲቺንግ አፕሮችን ተከተሉ ምናምን የሚልና የመምህር ሮል ላይክ ፕሬዘንት ማድረግ ብቻ ወይም ማድረግ ሳይሆን ኮች ማድረግ ነው፣ ፋሲሊቴት ማድረግ ነው፣ ተማሪዎችን ማየት ነው ሲል እንዴ እኔ ማለት ክላስ ገብቼ ብዙ አውርቼ ራሴ ድክም ብሎ ካልወጣሁኝ የማስተምር ወይ ያስተማርኩ አይመስለኝም ብዬ ያልኩበት ሁኔታ ነበር እና ሪሊ ብዙ መምህራኖች እንደዛ ይመስለናል። እኛ ጽፈን በጣም አውርተን ድክም ብሎን ከ1 ሰዓት ከ2 ሰዓት ያህል ስፒች በኋላ ክላስ ዘግተን ስንሄድ ላይክ በደንብ ያስተማርን ይመስለናል። ግን ሶሻል ኮንስትራክቲቪዝም ቲዎሪ የሚያወራው ሌላ ነገር ነው ማለት ነው። ተማሪዎች የሚማሩት
ከምንድን ነው ከእርስ በእርሳቸው አክቲቭ ኢንጌጅመንት ይፈልጋል። እንደዛ አይነት ነገር ነው እና ፕራክቲስ የለውም። ይሄ ሞሮሌስ ኖሌጅ ትራንስሚሽን ላይ ነው ማለት ነው። መልቲሚዲያም አለ፣ ፓወርፖይንት፣ እነዚህ ነገሮች አሉ። ነገር ግን ጋፖችም አሉ። ለምሳሌ ዘሞጁል ላክ ዳይቨርስ መልቲሚዲያ ሪሶርስ ሰቻስ ኢንስትራክሽናል ቪዲዮ እና እነዚህ ነገሮች እንዳሉ ነው። ፐርፎርማንስ ጋፕ አናሊሲሱ ይሄን ይመስላል እና ሁለተኛ ፌዝ ቱ ዲዛይን ነው የአዲው ይሄ አናላይዝ ዲዛይን ዲቨሎፕ ኢምፕሊመንት እና ኢቫሉዌት የሚለው ስትራቴጂ ላይ ሌላኛው ስቴፕ ዲዛይን የሚለው ነው ማለት ነው። ዲዛይኑ ላይ ደግሞ በዋናነት እዛ ጋር አይደንቲፋይ ላደረግነው ጋፕ እንዴት አድርገን ሶሉሽን እንስጠው፣ እንዴት አድርገን እንፍታ የሚል አይነት ነገር ነው የሚሆነው ማለት ነው። ለርኒንግ አውትካሞቹን ሞሮሌስ በዚህ መልኩ ሪቫይዝ አድርጌዋለሁ። ሰጀስትድ ኮንተንት ኢምፕሩቭመንት፣ ኮንተንቱ ከለርኒንግ አውትካሙ ጋር በፊት አላይን አያደርግም፣ ፕራክቲካል አይደለም፣ ተማሪዎች ወጥተው ፕራክቲካሊ እንዲማሩ አያደርጋቸውም የሚል ነገር ነበረ። ስለዚህ ይሄ እዚህ ጋር የተዘረዘሩት ደግሞ ተማሪዎች ፕራክቲካል ኖሌጅ እንዲያገኙ ከለርኒንግ ኦብጀክቲቭ ጋርም አላይን እንዲያደርግ የሚያደርግ ነው። እዚህ ጋር ደግሞ ሪዲዛይንድ ኢንስትራክሽናል ስትራቴጂስ ቲቺንግ አፕሮቹ ማለት ነው። ክላስ ቢፎር ክላስ ምን እናደርጋለን፣ ዱሪንግ ክላስ ምን ይደረግ፣ አፍተር ክላስ ሞሮለት እዚህ ጋር የእርምት እርምጃ የመውሰድ ጉዳይ ነው። እንዴት አድርገን እናርመው፣ እንዴት አድርገን እናስተካክለው፣ ከዛን ጥሩ የሆነ ዲጂታል ኮንተንት እንዴት ዲቨሎፕ እንድናደርግ ነው። ሰጀስትድ መልቲሚዲያ ኢምፕሩቭመንት በመልቲሚዲያ ውስጥ ቅድምዬ ያሌሉ ነገሮችን ጠቅሰን ነበረ። ኢንስትራክሽናል ቪዲዮ አሁን ብዙ ጊዜ ኢቭን ፌስ ቱ ፌስ ክላስም ስናስተምር ቅድም አሁን አይ ቲንክ ስዩም ጌታቸው ነው ኃይሉ ነው የተናገረው 40% ኦንላይን መሆን አለበት፣ 60% ፌስ ቱ ፌስ መሆን አለበት ይላል ፔዳጎጂካል የተጻፈው ነገር ብሏል። ትክክለኛ አባባል ነው እና አሁን እኛ ስለዚህ ስለ ዲጂታል ኮንተንት ቲቺንግ አፕሮች ሞር ፕሮሞት አድርጎ ሲባል አንዳንድ ስታቲስቲክሶችንም አይተን ነበረ። ሌሎች የሀገሮች ላይ ያለ ስታቲስቲክስ በሃርቫርድ ዩኒቨርሲቲ ኢቨን እንግሊዝ ሀገር ውስጥ ያሉ ዩኒቨርሲቲዎች፣ ሌሎች ሀገራት በዚህ በኤዥያን ሀገርም ያሉ ዩኒቨርሲቲዎች ትምህርትን በኦንላይን የማስተማር ስልታቸውን ምን ይመስላል? አንደርግራጁዌት ውስጥ ተማሪዎች ለምሳሌ አንደርግራጁዌት ክላስ ውስጥ አንድ ተማሪ ሜቢ 50 ኮርስ አምኖ ሹር 40 ኮርስ የሚወስድ ከሆነ ከዛ 40 ኮርስ ውስጥ ስንት ፐርሰንቱ ነው ኦንላይን የሚል ነገር አለ። ለምሳሌ 10%ቱን ኦንላይን የሚወስዱበት እንደዛ ደግሞ በብሌንድድ ሞዳሊቲም እንደዛ የሚወስዱበት እና ከሲስተሙ ጋር ኤዱኬሽን ቴክኖሎጂ ጋር ተቀራርበው አብረው እንደሚሰሩ እንደ ማስረጃነት ኢቨን ከትምህርት ሚኒስቴር ሁሉ አቅርበው እኛ ወደኋላ እንደቀረን ኢቨን አንድ ሰው ክላስ ሲያስተምር 2 ሰዓት እናስተምራለን። ተማሪዎቻችን የመረዳት እንትናቸው ግን ከ30 ደቂቃ በኋላ ይጠፋል ያሉበት ሁኔታ ነበረ። ከ30 ደቂቃ በኋላ ተማሪ በአካል ክላስ ውስጥ ቢቀመጥም እንኳን የመማር እንትናቸው ዜሮ እየወረደ ነው እና ከ30 ደቂቃ በኋላ ምንም አይማሩም የሚል አይነት ነገር ነበረ እና ኦንላይን ማስተማር ግድ ነው፣ ኦንላይን ማስገባት ያስፈልጋል የሚለው ነገር ነው። ሪዲዛይን አስመንት ሜትዳችንን በዛው ልክ ለእያንዳንዱ ለርኒንግ ኦብጀክቲቭ ምን አይነት አስመንት አፕሮች ይገባዋል የሚል ያ ነገር አላይን መደረግ አለበት ከሚለው ነው እና ኦቨርኦል ያለው ነገር በዚህ መልኩ ቃኝቼዋለሁ እና እኔ አሁን በወቅቱ ይሄንን በዚህ ልክ እንደዚህ መልሰዋለሁ ብዬ ነበር ያስኩትና ዛሬም ሰምሃው እንደዚህ አይቼዋለሁ እና ሜቢ ይሄ ነው አሁን በኔ ደረጃ በዚህ ልክ ነበር ያደረስኩት እና ኮርሱም እንዳልኳችሁ ይሄ ኮርስ ነበር የመረጥኩት። እስቲ ደግሞ ከእናንተ ልስማና የእናንተም የሰምሃው ፕሮግረስ ካለ ሞክራችሁ ከሆነ ምን ኮርስ ላይ ነው የሞከራችሁት፣ እንዴት ነው የሄዳችሁበት፣ አሳይመንቱ እንዴት ነው የተረዳችሁት የሚለውን ነገር ከእናንተ ደግሞ እንደዚሁ እንስማና ዘን ዲሳይድ እናደርጋለን የትኛውን ስፔሲፊክ ኮርስ እንምረጥ፣ ምን ይስራ የሚለውን ነገር አብረን ዲስከስ እናደርጋለን። ዶክተር ግርማ ይሰማል ድምጼ? ይሰማል። ምንድነው እኔ የተረዳሁት መጀመሪያ አሳይመንቱን ጥሩ ነው
ሰራው ነገር ግን እኔ አሁን የተረዳውበት መንገድ ትንሽ ይለያል። ኦኬ አይ ቲንክ የአካሄድም እንትን ችግር ያለ ይመስለኛል። እኔ አሁን እንደተረዳሁት አረዳድ ማለት ነው። ሁላችንም እያንዳንዳችን መስራት የራሳችንን ኮርስ መስራት ሳይሆን ከዚህ ከእያንዳንዳችን ከሰራነው ውስጥ ሜቢ ያንተንም ሊሆን ይችላል ኦር የኔንም ሊሆን ይችላል ኦር ሌሎቻችሁም የነስዩም ሊሆን ይችላል። አንዱን ኮርስ መርጠን በዛ ኮርስ ላይ ብቻ ነው ሪፍሌክት አሳይመንቶችን ተከፋፍለን አሳይመንቱ የሚፈልገውን እንትን አዲክ ነው። አዲክ ደግሞ ማለት አናላይዝ፣ ዲዛይን፣ ዲቨሎፕ፣ ኢምፕሊመንት፣ ኢቫሉዌት ነው። እነዚህ 5-6 ነገሮችን የያዘ ነገር ነው እና ከነዚህ ከ6ቱ እንትኖች ውስጥ ይሄ ፍሬምወርክ ከያዛቸው ፒላሮች ውስጥ ሁለቱን ብቻ መሰለኝ የሚፈለገው እዚህ ላይ ማለት ነው። አናላይዝ እና ዲዛይን ነው የተፈለገው አይ ቲንክ እዛ አሳይመንቱም እንደሚለው ማለት ነው። ስለዚህ ምንድነው የምናደርገው የአንዳችንን ኮርስ እንመርጥና እሱ ላይ ኮርስ አውትላይኑንም እናያለን። ማለት ያው አሁን እንዳቀረብከው ያንተም አሁን በቂ ሊሆን ይችላል። ኮርስ ለርኒንግ አውትካም አለ፣ ኮርስ ዲስክሪፕሽን አለ፣ ለርኒንግ ሜቶዶሎጂ አለ፣ እንደገና ኢቫሉዌሽን አሰስመንት አለ። ኮንተንት ዋይዝ የሚታይ ነገር ከሆነ ኮንተንት ዋይዝ አክቹዋሊ ትንሽ ዲፊካልት ነው፣ ምክንያቱም ሰብጀክት ስፔሲፊክ ስለሆነ ማለት ነው። ሌሎች ነገሮች ግን ኢቫሉዌት ማድረግ እኛም መሳተፍ እንችላለን ማለት ነው። አንዳችን ከሌላችን ጋር በቀላሉ መግባባት እንችላለን ማለት ነው። ምንድነው አሁን አንዳችን የሰጠነውን ኮርስ አውትላይኑን ቤዝ አድርገን ነው እንትኑን ሪፍሌክት የምናደርገው ማለት ነው። አሰስ እናደርገዋል ያሟላል ላያሟላል። ለምሳሌ ስማርት ኦብጀክቲቭ መሆን አለበት ነው የአንድ ኮርስ። ስለዚህ ስማርት፣ ስፔሲፊክ፣ ሜዠሬብል፣ አቴኔብል፣ ሬሌቫንት፣ ታይም ባውንድ እነዚህ አሁን 5ቱ ክራይቴሪያዎች ቼክ እናደርጋለን ማለት ነው። ይሄ የማንንም እንትን ማድረግ እንችላለን ሰብጀክት ስፔሲፊክ ስላልሆነ ማለት ነው። ስለዚህ አንዱ ክራይቴሪያ አናላይዝ የምናደርግበት ለምሳሌ ኦብጀክቲቭ ወሳኝ ነው። በኮርሱ መጨረሻ ተማሪዎቹ አቴን ማድረግ አለበት ተብሎ የተቀመጠው እንትን ቫጊው ከሆነ ሜዠሬብል የማይሆን ከሆነ በሆነ ኮርሱ በሆነ ሳምንት ላይ አቴን የማይሆን ከሆነ እዛ ላይ ኤክስፕረስ ካልተደረገ መምህሩም ኢምፕሊመንት አያደርገውም ማለት ነው ፕሮፐርሊ። ስለዚህ አንዱ አናላይዝ የምናደርግበት እንትን አንዱ ኮምፖነንት ለምሳሌ ከኦብጀክቲቭ መጀመር እንችላለን ማለት ነው። ከዛ በመቀጠል አሰስመንቱንም ማየት እንችላለን። ለርኒንግ ሜቶዶሎጂዎችንም ማየት እንችላለን ማለት ነው። ምን የቀረ ነገር አለ? አሁን ለምሳሌ ያንን ማፕ መሆን አለባቸው፣ አንዱ ከአንዱ አላይን መሆን አለባቸው ማለት ነው። ያንን ቼክ ማድረግ እንችላለን ማለት ነው። ለምሳሌ የቀረ ኦብጀክቲቭ ኤክስፕረስ ሆኖ ኮርስ ለርኒንግ አውትካሙ ኤክስፕረስ ሆኖ ወደ ታች የማይወርድ ከሆነ ኦኬ ለምሳሌ ችግር አለ ማለት ነው። እንደ ክፍተት እንወስድና ኔክስት ላይ ዲዛይን ላይ ኢንኮርፖሬት ይሆናል ማለት ነው። ስለዚህ አንድ ባንድ ለምሳሌ በእኛ ዩኒቨርሲቲ የራሳችን ቴምፕሌት አለን። ለሁሉም ዩኒቨርሲቲ ዋይዝ የተቀመጠ ኮርስ አውትላይን ቴምፕሌት አለን። ኦብጀክት ቤዝድ ኤጁኬሽን ነው የምንቀጥለው እና ለእያንዳንዱ ዩኒቨርሲቲ ዋይዝ በዛ መሰረት ነው የምናዘጋጀው ኮርስ አውትላይን ነው ማለት ነው። ስለዚህ ካሪክለሙን በዛ መልክ ነው ዲዛይን የተደረገው። ዜን በካሪክለሙ መሰረት ኮርስ አውትላይኑም ለኢምፕሊሜንቴሽን በሚመች መልኩ መምህሩ ይዘጋጃል ማለት ነው። በዛ መልክ ኮርሱን ይሰጣል ማለት ነው። ስለዚህ የአንዳችንን ኮርስ አውትላይን ወስደን ነው እንትን አናላይዝ የምናደርገው ማለት ተከፋፍለን ስራዎች 5 ነን አይደል? እዚህ ጋር አሁን ያለኖች 4 መሰለኝ 4 ነው። ተከፋፍለን ስራዎችን አንዱን ኮርስ መውሰድ እንችላለን። ዋቴቨር ያንተንም መውሰድ እንችላለን። ያንን ተከፋፍለን አሳይመንት ኢንስትራክሽኑ አሁን እኔ በተረዳሁት መልክ ሊሆን ይችላል። ሜይ ቢ እናንተም ሪፍሌክት ማድረግ ትችላላችሁ ቆይታችሁ። አናላይዝ እና ዲዛይን ነው የሚፈልገው በዋናነት ይመስለኛል እዚህ ላይ ማለት ነው። ትክክል። ስለዚህ አናላይዝ ካረግን በኋላ ምንድነው አይደንቲፋይ ጋፕ ክፍተት አገኘ ማለት ነው። እነዛን ክፍተቶች እንዴት ነው ወደ ዲዛይን የሚቀየሩት? እንዴት ነው ኢንኮርፖሬት ሪዲዛይን የምናደርገው? እንዴት ነው ለምሳሌ ይህንን ኮርስ ኦኬ። ስለዚህ ለኢምፕሊሜንቴሽን
በትክክል ኢምፕሊመንት መሆን ይችላል ማለት ነው። በትክክል ያን ከተከተለ ያ ሰው ዲዛይኑ ላይ ኢንኮርፖሬት ከሆነ የሚፈለገውን ነገር ማስጠበቅ እንችላለን ማለት ነው። ኳሊቲውን ማስጠበቅ እንችላለን ማለት ነው። አይ ቲንክ እኔ አንደርስታንዲንግ በዛ መልክ ነው። ስለዚህ አሁን እኔ አሁን ማድረግ ያለብን ያንተን መውሰድ እንችላለን። ጉግል ድራይቭ ላይ ሸርት አድርገንና ስማችንን እዛ ላይ ትጽፋለን ማለት ነው። የትኛው ጋር ማናችን ምን እንሰራለን የሚለው አሰስ እናደርጋለን ማለት ነው። ሰንበዲ አሰስ ሊያደርግ ይችላል ሜቢ ዜን የእሱን አይቶ ደግሞ ሜቢ ሰንበዲ ደግሞ ዲዛይን ላይ ወይንም ተከፋፍለን አናሊሲሱንም እንደዛው ሁላችንም ተከፋፍለን አናላይዝ ልናደርግ እንችላለን ማለት ነው። ኦኬ። ስለዚህ ሜቢ አሁን ጊዜያችንን የቀረን ጊዜ አጭር ስለሆነ ነገ ኮምፓይል ብናደርግ የተሻለ ይመስለኛል። ፈርስት ድራፍት ስራዎችን ተከፋፍለን ጊዜ መውሰድ አይጠበቅብንም። ተጨማሪ ስራዎችም አሉብን። እንደዛም ጫና ስለሚኖር የምንልካቸው አሳይመንቶች እንደዚሁ በዚህ ኮርስም ላይ ያላለ እንደገና ሌላም አዲሽናል ኮሚትመንቶች ስላሉብን ብዙ ጊዜ መውሰድ ያለብን አይመስለኝም። እዚህ ላይ ጉግል ድራይቭ ላይ ነው የሚለው እንትኑም አሳይመንት ኢንስትራክሽኑ ትክክል። አንዳችንን ክሬት አድርገን ጉግል ድራይቭ ላይ እናስቀምጠውና ስራዎችን እዛ ላይ መከፋፈል ነው። ከዛ ኮምፓይል ፋይናሊ ደግሞ ያንን ሪቪው ማድረግ ነው ማለት ነው። ፋይናሊ ኮምፓይል የሚደረገው። ስለዚህ አካሄዳችን አይ ቲንክ በዚህ መልኩ ቢሆን የተሻለ ነው። ስራውን በቀላሉ መጨረስ እንችላለን። የሚፈልገውን ነገርም ማግኘት እንችላለን ማለት ነው። ስለዚህ የአንድ ነገር ነው የምንሰራው ማለት ነው። ሁላችንም የስራ መከፋፈል እና ኮምፓይል ማድረግ ነው። የኮምፓይል የሆነ የሁላችንም ሰሚሽን ይሆናል ማለት ነው። አንድ ሰው ቢልከውም ይሆናል። እኛ ብንፈልግም ለእያንዳንዳችንም ሊንኩን መላክ እንችላለን ማለት ነው፣ ድራይቭ ላይ የተቀመጠውን። ስለዚህ ፋይናሊ የተለያየ ስራ አይደለም የምንልከው ማለት ነው። አንድ ስራ ነው የምንልከው። እውነት ነው። ስለዚህ አይ ቲንክ የተረዳሁት እኔ በዛ መልክ ነው። በጣም ጥሩ። አካሄዳችንም በዛ መልኩ ቢሆን የተሻለ ነው ብዬ አስባለሁ። በጣም ጥሩ። አሁን እስቲ ከሌሎች ደግሞ እንስማ። ከሌሎች እንዴት ነው እናንተስ ምን ትላላችሁ? ስዩም፣ ኃይሉ ሜቢ ከእናንተ እንስማ እስቲ። ያ ስዩም አይ ቲንክ ስዩም ነው ኃይሉ እንትን ብልሃል አይደል? ለጉሮሮ ትንሽ ያመኛል ምናምን ያልከው ሜቢ ከእናንተ እንዴት ነው አጠር ባለመልኩ ያ ኃይሉ ሄሎ ይሰማል? ይሰማል። እሺ አሁን ዶክተር ግርማ ያለውን ሰምቼዋለሁ፣ ያንተንም። በእርግጥ እኔ ስክሪኑ ሼር ቢደረግም እንትን አላለኝም፣ አላየሁትም፣ ግን ድምፅን እየሰማሁ ነበረ እና ያለው ነገር ግን አሁን አንድ ጥያቄ እኔ የሚሆንብኝ እያንዳንዳችን በየራሳችን ኮርስ ሰርተን ቢሆን የትኛው ልክ ቁጭ ብለን ዲስከስ እናደርግ የትኛው ሞር ይቀርባል ብለን ዲስከስ አድርገን የዚህ አንድ ሰው እናርግ ማለት እንችላለን። አንደኛው አማራጭ ማለት ነው። እያንዳንዱ በየራሱ በሚያስተምረው ኮርስ ከሰራ በኋላ ከዛ ዲስከስ ተደርጎ which one is the best ጥሩ የሆነው ለከንትን ጋር የሚሄደው ተብሎ መሄድ ይቻላል። የጎደለውን በዛው እየተሞላ ዲስከስ እየተደረገ ማለት ነው። የጎደለውን እየተሞላ አንድ ኮርስ ከመረጠን ግን አንድ ምናልባት ፌስ ያደርገናል ብዬ የማስበው ስፔሻሊ ይሄ ኢቫሉዌሽኑ ኮርስ ቤዝድ ነው። ኖሌጅ ቤዝድ ማለት እዛ ኮርሱ ኮንተንት ቤዝድ ነው ማለት ነው። እና ለምሳሌ አንድ ሰው ቴስት ሲፈትን እንደዚህ ይሄን ኤክስፕሌን ብሎ ሊል ይችላል። ያ ኤክስፕሌን ወይ ደግሞ እንደዚህ በእኛ በኢንጂነሪንግ ካልኩሌሽን ምናምን ይሆናል። ያ ነገር ሪሊ የኦብጀክቲቭን ወይ ነው ኮርስ ለርኒንግ አውትከሙን ያሟላል ላያሟላም ብሎ ኢቫሉዌት ለማድረግ ኮርሱን ማወቅ የሚጠይቅ ይመስለኛል። አሁን ልክ ስማርትን ቼክ ለማድረግ ስማርትን ቼክ ልናደርግ ነው አይደለም? የአሰስመንቶቹ ከትኑ ጋር አልሄዱም። አንደኛው ነው ኦብጀክቲቭ ከኮንተንቱ ጋር ይሄዳል ወይ ኮርስ ለርኒንግ አውትከሙ ከሁሉም ጋር ይሄዳል ወይ የሚለውን በተለይ አሰስመንቱ ላይ ይሄን ፌስ ያደርገናል ብዬ አስባለሁ። ሌላው ይሄ ኮርስ ለርኒንግ አውትከሙ አሁን አንተ ኤግዛምፕል የወሰድከው አንድ ቻፕተር ነው
መሰለኝ አንድ ቻፕተር አይደለ? ትክክል። ይሄ ስናደርግ ምናልባት ክሊር ያልሆነ ሁሉንም ቻፕተር ነው አሁን የምንሰራው ወይስ ስፔሲፊካሊ በአንድ ቻፕተር ብቻ ቴስት ኢቫሉዌት አድርገን አናላይዝ እና ዲዛይኑን ቼክ ማድረግ እንችላለን? ኢቭን ዲዛይን የሚለው ላይ እኔ ዲዛይን ላይ ጋፑን ነው አይደንቲፋይ ማድረግ እና ኮሜንት መስጠት ያለብኝ ሪዲዛይን አድርገን መስራት ሲጠበቅብናል ወይ ማለት ሞር እዛ ላይ ኤክስፕላኔሽን ላይ የሚለው ስፔሻሊ ፎከስ ኦን ጋፑን አይደንቲፋይ ያ የተሰራው ነገር ጋፕ ካለው ጋፑን ላይ ኖቲፋይ ማድረግ እና በዛ ላይ ኮሜንት መስጠት እንዲህ ቢደረግ የሚል ኮሜንት መስጠት ነው። እነዚህ ሁለቱ ነገሮች ክሊር ቢሆኑ ኮርሱ ሙሉ ከሆነ የምናየው እንደተባለው ቻፕተር ዋይዝ ምናልባት አሳይን መደረግ ይቻላል። አንድ ቻፕተር አንድ ሰው ሊሆን ይችላል። ካልሆነ ግን አንድ ቻፕተር ብቻ ስፔሲፊካሊ ከሆነ ኮርስ ለርኒንግ አውትካም የሚለው ስፔሲፊካሊ አንዱን ነው የምንመርጠው። ሁሉ ለምሳሌ አንድ ኮርስ 3-4 ኮርስ ለርኒንግ አውትካም ሊኖረው ይችላል አይደል? 3-4 ሊኖረው ይችላል። ስለዚህ የዛ ቻፕተርን ብቻ ነው ስፔሲፊካሊ የምናየው ነው ወይ? ጥያቄ ምናልባት ክሊር ቢሆን የአሰስመንት ነው ይሄኛው ያ አይ ቲንክ ኮርስ እንትንየው በሁለቱ በኩል መሄድ እንችላለን። ኮርሱንም መውሰድ እንችላለን። አሁን እዚህ ጋር የኔ ኮርስ ሳያችሁ ኮርሱንም መውሰድ እንችላለን። ኮርሱ ውስጥም ለርኒንግ ኦብጀክቲቮች አሉ የኮርሱ እንዳለ ማለት ነው። 6 ቻፕተር ይሰማችኋል አይደል? እሺ አሁን ይሰማል። እሺ ምንድነው ኦፍ ኮርስ ኮርሱንም መውሰድ እንችላለን። ከዛ ውስጥ ደግሞ ስፔሲፊካሊ ቻፕተሩንም መውሰድ እንችላለን። እዚህ ጋር ግን ምንድነው የሚለው እቺን ነገር ስፔሲፊካሊ ለመለየት በደንብ ሳነበው ነበር እዚህ እንትኑ ላይና ምንድነው የሚለው in this assignment we will evaluate existing course material using the first 2 phases. This group assignment aim to engage you in applying the first 2 phases of the ADA model, analyzing the design in particular situation. In group of 3, identify a module from one of your courses. You see, ይመስለኛል ኮርስ አሁን እዚህ ጋር ኢቭን እንትኑን ስታዩት እያንዳንዱ ቻፕተር ምን ይላል? ሞጁል አይደለም የሚለው ሞጁል 1 ይላል። ሞጁል ማለት በዚህ አይነት ቋንቋ ቻፕተር ማለት ነው። በዛን የተረዳሁት ይሄው እዚህ ጋር እንደምታዩት ሞጁል 1 ወደሚቀጥለው አሁን ሞጁል 3 አካባቢ ደርሰናል እና ሞጁል ማለት ቻፕተር ነው። ዶክተር እዚህ ጋር ማስተካከያ አለኝ እኔ ማለት ሞጁል ማለት ብዙ ኮርሶችን ይይዛል። አሁን በካሪኩለም ዲዛይን ላይ አንድ ሞጁል ማለት ብዙ ኮርሶችን ይይዛል እና ዋን ኦፍ ዘ ኮርስስ ኢን ዘ ሞጁል ነው የሚለው እና እሺ አንዱን ኮርስ አጠቃላይ ነው ማየት የሚጠበቅብን እዚህ ላይ አሳይመንቱ ማለት ነው እንጂ ቻፕተር ወይ ኮንተንት ዋይዝ አንገባም እዚህ ላይ። ኦልራይት አሁን ምን ኦኬ በጣም ጥሩ ነው። እኔ አሁን መጀመሪያ ላይ ተረዳሁት በዚህም ልክ ነው ያየዋትና ትክክል ነው። ትንሽ እዚች ጋር ኮንፊውዚንግ ናትና እዚህ ጋር አሁን ሞጁል ሲል እነዚህ ሞጁል 1 ሞጁል 2 ሞጁል 3 ወደ 4-5 ሞጁሎች አሉት። ይሄ ስፔሲፊክ ኮርስ ወይም ይሄ ትሬኒንግ ወደ የተለያዩ ወደ 4 ሞጁሎች አሉት። ይሄ ኢለርኒንግ ነው እንደዛ ይከፋፈለው እንጂ እንትኑ ግን ኖርማሊ ካሪኩለም ዲዛይን ሲደረግ ሞጁል ማለት ብዙ ኮርሶችን ይይዛል በስሩ ማለት ነው። ሞጁል በዛኛው ቋንቋ ከሄድን ሞጁል የአንድ ሞጁል ውሰዱ ሲባል አንድ ኮርስ ልንወስድ ነው ማለት ነው። ከመጀመሪያ 6 ቻፕተር ካለው አንድ ኮርስ ነው የምንወስደው። በቃ አንድ ኮርስ 6ቱንም ቻፕተር እንወስዳለን ማለት ነው። እንደዚህ ብናደርግ እንችላለን እኮ አሁን አንድ ኮርስ ብንመርጥ ቅድም እንዳልነው ምን መሰላቸው አሁን ዶክተር ግርማም ያልከው ቅድምዬ ኮንተንት ዋይዝ ሰምሃው ኖሌጅ ሊኖረን ይገባል። ባይ ዘ ዌይ ለምን ብትሉ እንዴት ነው አናላይዝ ስንል ስፔሻሊ አናላይዝ ስናደርግ ስማርት መሆኑን ቼክ እናደርጋለን። ኢቭን አላይንድ ማድረጉንም ቼክ እናደርጋለን። አሁን ስማርትነሱ ብቻ በቂ አይደለም እኮ ያ ኮርስ አላይንድ ያደርጋል ወይ ለርኒንግ ኦብጀክቲቭ ከለርኒንግ ኮንተንት ጋር፣ ለርኒንግ ኮንተንቱ ከአሰስመንት ጋር፣
አሰስመንት አሁን ቅድም ሜቢ የኔ ማቴሪያል እንዳሳየዋችሁ ያሳያል ምን አይነት ማቴሪያሎችን እንደሚጠቀሙ። ለምሳሌ እዚህ ጋር እንደምታዩት ይሄ ኦብጀክቲቭ ነው። ይሄ ደግሞ ለርኒንግ ሜተዱ ነው፣ እንዴት ዲሊቨር እንዴት እንደሚደረግ። ከዛን አሰስመንቶቹ እነዚህ ናቸው። ስለዚህ ይሄንን ነገር ክሮስ ቼክ ማድረግ ይኖርብናል ማለት ነው። ኢቭን ኮንተንቱንም ሰምሃው ማወቅ ይፈልጋል። ይሄ አሁን ለምሳሌ ኮንተንቱ ከለርኒንግ ኦብጀክቲቭ ጋር አላይን አድርጓል ወይ፣ አሰስመንት አፕሮቹ ከለርኒንግ ኦብጀክቲቭ ጋርና ከኮንተንቱ ጋር ሶስቱም ይናበባሉ ወይ ብሎ ለማለት ሰምሃው ኖሌጅ ይፈልጋል። ስለዚህ እኒሃው ግን አንድ ኮርስ መምረጥ እንችላለን። ከዛን አንድ ኮርስ እንመርጥና እኛ 5 ነን አንድ ቻፕተር ተለያይተን አለ አይ ዶንት ኖ እንደዛ መሄድ የምንችል ከሆነ አንድ ቻፕተር ወስደን ለዛ አንድ ቻፕተር አናሊሲሱን መስራት ማለት ነው። ኦር ኦቨርኦል ነው የምናየው። እንዴት ነው ኦቨርኦል? እዚህ ጋር ሜቢ እኔ የማስበው አንድ ሰው ለምሳሌ ኮርስ ለርኒንግ አውትካሙን ሊያይ ይችላል ስማርት ክራይቴሪያን በመጠቀም ያሟላል አያሟላም የሚለውን አናላይዝ ያደርጋል። አንድ ሰው ደግሞ ቲቺንግ ሜቶዶሎጂው ሁሉንም ያካትታል ወይ? ምክንያቱም ባለፈው እንዳየነው በባለፈው ዊኮች እንደዚሁም በባለፈው ትሬኒንግ እንዳየነው ብዙ አይነት አፕሮች አለ። እንግዲህ ለርኒንግ ቲዮሪዎች አሉ። ስቱደንት ሴንተርድ ማድረግ አለብን ይባላል እና ለምሳሌ ሌክቸር እና ዲስከሽን ብቻ ቢሆን ኮርሱ የምን ችግር አለ ማለት ነው? የሜቶዶሎጂ ችግር አለ ማለት ነው። የአፕሮች ችግር አለ ማለት ነው። ስለዚህ አንድ ሰው ለምሳሌ ይሄንን ሊያይ ይችላል ማለት ነው እዛ ኮርስ ላይ። ሌላ ሰው ደግሞ ምን ሊያይ ይችላል? አሰስመንቱን ሊያይ ይችላል። ለምሳሌ እዛ ላይ አሁን እንትኑ ላይ ኮርስ ለርኒንግ አውትካሙ ላይ አፕላይ እያለ ወይንም ኢምፕሊመንት እያለ ፕራክቲካል የሆነ ነገር ባይኖረው አሰስመንቱ ላይ ወይንም ልጆቹ ኢንተራክት እያደረጉ እጃቸውን እየነካኩ የሚሰሩት ነገር ባይኖር አሰስመንቱ ችግር አለበት ማለት ነው። ምክንያቱም ያንን ኮርስ ለርኒንግ አውትካም ኢቫሉዌት ሳያደርገው ቀረ ማለት ነው ያመመር። ስለዚህ አይ ቲንክ እኔ ከዚህ ጋር ኮንተንት ዋይዝ አይ ቲንክ ብዙም መግባት ያለብን አይመስለኝም። ኮንተንት ዋይዝ ማለት ነው። ምክንያቱም የምንጨምረው የምንቀንሰው ኮንተንት አይኖርም። ግን ማየት ያለብን ከዚህ ጋር ለምሳሌ አላይመንቱን እናያለን። ለምሳሌ ከኮርስ ለርኒንግ አውትካም ጀምሮ ቲቺንግ ሜቶዶሎጂ አሰስመንት ድረስ ማለት ነው አላይን ያደርጋል ወይ አንዱ ከአንዱ። ምክንያቱም ኢቫሉዌት ሳይደረግ የሚቀር ኮርስ ለርኒንግ አውትካም እንዳይኖር ማድረግ አለብን ማለት ነው። ኮርስ ለርኒንግ አውትካሙ ስማርት ነው አይደለም፣ ይሄንን ማየት አለብን ማለት ነው። ክሊር መሆን አለበት፣ ቫጊዩ መሆን የለበትም፣ የጀሬብል መሆን አለበት፣ ታይም ባውንድ መሆን አለበት። ይሄን በጣም ኢምፖርታንት ነው። መጀመሪያ ኮርስ ለርኒንግ አውትካሙ ክሊር ካልሆነ ወደ ታች ማውረድ አንችልም ማለት ነው። ሜጀር ማድረግ አንችልም ማለት ነው። ወደ ታች አሰስም ማድረግ አንችልም። ስለዚህ እኔ አሁን በኮርስ ደረጃ ኮንተንት ዋይዝ አንገባም። ግን ያ ኮንተንት እንዴት ነው የተሰጠው? ለምሳሌ ዋናው ዴሊቨሪው ነው አይደለም? ዋናው ወሳኙ ነገር ዴሊቨር በሚደረግበት ጊዜ ያ ስፔሲፊክ ኮርስ ለርኒንግ አውትካም አቴን ይደረጋል ወይ? ኢቭን ያኛው ማፕ መደረግ አለበት፣ ማትሪክስ መሰራት አለበት። ለምሳሌ ከእያንዳንዱ ቻፕተር ጋር ማለት ነው። የት ጋር ነው የሆነ ኮርስ ለርኒንግ አውትካም የት ጋር ነው ለምሳሌ አቴን የሚደረግ የትኛው ቻፕተር ላይ ነው? አይ ቲንክ ከዛ አንፃር ነው ማየት አሰስ ስናደርግ እንትኑን የመጀመሪያው አሰስ አይደለ አናላይዝ አይደለ? እውነት ነው። አናሊስ ላይ ኢንድ ቱ ኢንድ ነው አናላይዝ የምናደርገው። ዘን ከዛ በኋላ ክፍተቶችን ካገኘን በኋላ እነዛን ክፍተቶች ደግሞ በምን አይነት መልኩ ነው ዲዛይኑ ላይ ኢንኮርፖሬት የሚሆኑ ዲዛይን በተወሰነ መልኩ እያየን ነው አይደል? አሁን ለምሳሌ አክሰሳቢሊቲ ወሳኝ ነገር ነው። ለምሳሌ አክሰሳቢሊቲ የተማሪዎች ቫሪያቢሊቲ የለርነሮች ቫሪያቢሊቲ በጣም ወሳኝ ነገር ነው። ለምሳሌ አንድ አይነት ብቻ ማድረግ የለብንም። የለርነሮች ሁኔታ ማየት አለብን። ያ ሁሉ ወሳኝ ነው። ስለዚህ ምን አይነት ቴክኒክ ነው እዛ ጋር ሁሉንም የሚያካትት አይነት ነገር ነው እዛ ላይ ያለው። ዴሊቨሪ አፕሮቹ ወሳኝ ነገር ነው ማለት ነው። እዛ ላይ አሰስመንት አፕሮቹ ወሳኝ ነው ማለት ነው እዛ ላይ። ምክንያቱም አንድ ተማሪ
ቪዲዮ በመቅረጽ ሊልክ ይችላል አሳይመንቱን። ኦኬ አንደኛው ደግሞ በመጽሐፍ ሜቢ ሊመቸው ይችላል፣ ሪፖርቶችን በማዘጋጀት ሊልክ ይችላል። ስለዚህ የተማሪዎችን ቫራቢሊቲ አሁን አሰስመንትም ላይ ቲቺንግ ዴሊቨሪው ላይ ብቻም ሳይሆን አሰስመንቱም ላይ ኢንኮርፖሬት እያደረግን ነው ማለት ነው። ስለዚህ አይ ቲንክ ማየት ያለብን ከእንደዚህ አንጻር ነው እንጂ ኮንተንቱ ዋይዝ ዛት ማች መግባት የሚጠበቅብን አይመስለኝም። በጣም ጥሩ። ስለዚህ አሁን ምንድነው እኔ እንትሩን ይቅርታ አንዴ ኦኬ አይዱ ለዶክተር ግርማ አንድ ጥያቄ ማብራሪያ ፈልጌ ነው። ምንድነው ልክ አሁን ዶክተር ግርማ እንዳብራራው ኢቫሉዌት አሰስመንቱ ኢቫሉዌት ይደረጋል። ለምሳሌ አንድ ኦብጀክቲቭ ለርኒንግ ኦብጀክቲቭ ለምን ሊሆን ቱ አፕላይ ኦር ቱ ኢንቨስቲጌት የሚል ነገር ሊኖር ይችላል። ቱ አፕላይ የሚለው ያ ነገር ኦልሬዲ ኢቫሉዌት ተደርገዋል ወይ አልተደረጉም ለማለት ያ የተፈተኑት ፈተና ግሩፕ አሳይመንት ይሆናል ወይ ኢንዲቪጁዋል አሳይመንት ሊሆን ይችላል፣ ቴስት ሚድ ኤግዛም ሊሆን ይችላል፣ ፋይናል ኤግዛም ሊሆን ይችላል። እነዚህን ማየት አያስፈልግም ወይ? እነሱ ለማየት ደግሞ ለምሳሌ እኔ አሁን ማስተምረው ኮርስ አለ ዳታ ኮሚኒኬሽን ኮምፒውተር ኔትወርኪንግ ይላል። ይሄንን ምናልባት ዶክተር ግርማ ይረዳው ይችላል እዛው አቅራቢያ ከዛው ኤሪያ ስለሆነ አንድ ጥያቄ ባወጣ ያ ጥያቄ ይሄ ነገር ቀጥታ ከዛ ጋር አላይን ያደርጋል፣ ስለዚህ ይሄ ነገር ኢቫሉዌት ተደርገዋል ብሎ ጀጅ ሊያደርግ ይችላል። ግን በሌላ አንጻር ደግሞ ዶክተር ወርቅነህ ግን በዛ ሳይድ ይሄን ኤሪያ ማያውቁት ከሆነ ይሄ ነገር ይሄን አፕላይ የማድረግ ነገር ይጠይቃል ወይም አይጠይቅም ብሎ ጀጅ ለማድረግ የኮርሱ ባህሪ ማወቅ አይጠበቅም ወይ የሚል ነው። እቺን ጥያቄ ብቻ እስቲ ማብራሪያ ቢሰጥ ዶክተር ግርማ። አዎ ልክ ነህ። ኃይሉ ነው ስምህ ማነው? ይሄ አይስ ነው ኃይሉ ነው ኃይሉ ነው። እሺ ኃይሉ ምን መሰለህ ኃይሉ ለምሳሌ የሆነ አሰስመንት የሆነ ቻፕተር ላይ ነው እንትን የሚደረገው የሆነ አሳይመንት ኩዊዝ ሊሆን ይችላል። ከየትኛው ቻፕተር ላይ ነው የትኛውን ኮርስ ለርኒንግ አውትካም ነው ሜጀር የሚያደርገው? ኦኬ ስለዚህ ለምሳሌ የሆነ ቻፕተር ላይ ከሌለ ያኛው እንትን ወይንም ያ ኮርስ ለርኒንግ አውትካም ከሌለ ስለዚህ ኮንተንት ዋይዝ ክፍተት አለ ማለት ነው። በዛ መልኩ ነው የምናየው ማለት ነው። ክፍተቱን የኮንተንት ዋይዝ ችግር መኖር የምናየው ከዛ አንጻር ነው እንጂ የኮንተንት ገብቷል የኮንተንት አልገባም ብለን አይደለም። ኖ ከዛ አንጻር አይደለም። ይቅርታ የኔም ጥያቄ ከዛ አንጻር ዲቴል እንግባ ሳይሆን ያ ጥያቄው ራሱ ለምሳሌ አሁን ኮርሱን እንዳለ አይደለም ኢቫሉዌት የምናደርገው። ኢቫሉዌት ስናደርግ ኮርሱን እንደተባለው 5 ቻፕተር ቢሆን 5ቱን ቻፕተር ሁሉንም ቼክ ካደረግን አናሊዝ እና ዲዛይን ቼክ ካደረግን ምናደርግን ማለት ነው ሁሉንም ኮርሱን ነው። ኮርሱ ደግሞ ቼክ ስናደርግ ምን ይኖራል? ለርኒንግ ኦብጀክቲቭ ቼክ ስናደርግ ወይም ደግሞ ኦብጀክቲቭ ኮርስ ለርኒንግ አውትካሙን ቼክ ስናደርግ አናላይዝ እናደርግ ወይም ዲዛይን አናላይዝ ስናደርግ አሰስም ምን ተፈትኗል። ምክንያቱም እኛ አሁን ዶክተር ግርማ እንደምታውቀው እኛ ጋር አሁን ኬፒአይ ይሞላል። ያለ መሙላት ምንድነው የተሰጠ ጥያቄዎች የተፈተኑ ጥያቄዎች እና ፋይናል ሚዶች እዛ ላይ ቼክ ይደረጋሉ። ለምን ከለርኒንግ ኮርስ ለርኒንግ አውትካም ጋር ማች ያደርጋል አያደርግም፣ ከኮርስ ኦብጀክቲቭ ጋር ማች ያደርጋል አያደርግም። እነዛ ጥያቄዎቹ የወጡ ጥያቄዎች የሚነ ስለዚህ እነዛ ጥያቄዎች ማወቅ አያስፈልግም ወይ ነው እኔ እንጂ እሱ ነው እንጂ ዲቴል በዚህ ኮርስ ውስጥ ይሄ ኤሪያ መግባት ነበረበት ይሄ መግባት አልነበረበትም የሚል ማለት አይደለም። ስፔሲፊካሊ በቃ አንድ ኮርስ ወስደናል እንበልና የዶክተር ወርቅነህን ብንወስድ ልክ አሰስመንቱ ከኮርስ ለርኒንግ አውትካሙ ከኦብጀክቲቭ ጋር ማች ያደርጋል አያደርግም ለማለት በምን አሰስመንቶቹን ማወቅ አለብን ማየት አለብን አይደለም? አይተናቸው ነው። እነሱ ደግሞ እውነትም ኃይሉ አሰስመንቶቹን የምናይበት መነጽር ምን መሰለህ ቫራይቲ ያላቸው ወይ ነው አሰስመንቶቹ። ገብቷል አይደለ? ጥያቄዎችን አይደለም እዛ ጋር ኮንሲደር የምናደርገው ቫራይቲ ያላቸው ወይ የተለያየ አይነት ቫራይቲ መኖር አለበት አሰስመንቱ። አይ ነው ስለዚህ ከዛ አንጻር ነው አሰስ የምናደርገው እንጂ ኩዌስችኑን እዚህ ጋር ምን አይነት ጥያቄ ገባ ምን አይነት ኮንተንት ገባ
እዛ ውስጥ አንገባም ማለት ነው። በተጨማሪም ደግሞ ምን ማድረግ እንችላለን መሰላችሁ? አሁን ሞጁሎቹ ሲዘጋጁ ሁሉም ነገር እንዴት አይነት አሰስመንት ነው፣ ለርኒንግ ኦብጀክቲቭ አለ፣ ኢቭን ማትሪክስም ይሰራል እና ደግሞ እንዴት አይነት አሰስመንት ነው የምናዘጋጅ የሆነ ኢንዲኬት የሚያደርገው ለምሳሌ የቀረም አሰስመንት ሊኖር ይችላል እኮ በዚህ አጋጣሚ እውነት ነው እና ለምሳሌ ለርኒንግ ኦብጀክቲቭ ሃይ ኦርደር ቲንኪንግ የሚጠይቅ አይነት ነገር ለሆነ ነገር ክሬት ያደርጋሉ፣ የሆነ ነገር ዲቨሎፕ ያደርጋሉ አት ዘ ኤንድ ኦፍ ዲስ ኮርስ የሚል ከሆነ አሁን አሰስመንቱ ምን መሆን አለበት ማለት ነው? ያንን ነገር ክሬት የሚያደርግ ለምሳሌ የሆነ ነገር ፕሮጀክት ነገር ሰርተው የሚያቀርቡ መሆናቸውን ማሳየት መቻል አለበት። እንደዛ ነው። ኢንዲኬተሮች አሉ ለእያንዳንዱ ለርኒንግ ኦብጀክቲቭ ምን አይነት ቲንኪንግ ነው የሚፈልገው፣ ምን አይነት እንትን ነው የሚፈልገው የሚለውን ነገር ሃየር ኦርደር ቲንኪንግ፣ ሎወር ኦርደር ቲንኪንግ የሚባሉ ነገሮች አሉ። እነዚህ አይነት ወርዶች አሉ። ለዛ የሚሆን አሰስመንት ነው ወይ? አሁን እኛ ቫሉዌት የምናደርገው ያ ኳሊቲ አሹራንስ ነው። ኳሊቲ አሹራንስ ሪሊ መምህሩ በዛ ልክ ነው ያስተማረው ወይ ብሎ ሄዶ ቼክ ያደርጋል። ዶክመንቱ ላይ ግን ለምሳሌ ለርኒንግ ኦብጀክቲቭ ሃየር ኦርደር ቲንኪንግ የሚፈልግ ከሆነ ስለዚህ መጨረሻ ላይ የሆነ ክሬት ማድረግ ያለባቸው ነገር ካለ አሰስመንቶቹ በዛው ልክ እኮ ይገለጻሉ። እዛ ሞጁል ውስጥ አሰስመንቱ ይሄ ነገር በመምህሩ በዚህ መልኩ ነው ኢቭን ላሳያችሁ ነበረና እዚህ ሞጁል ላይም አለ። በዚህ መልኩ ነው አሰስ የሚያደርገው። ግሩፕ አሳይመንት አለ፣ ፕሬዘንቴሽን አለ፣ ፕሮጀክት አለ ብሎ ማለት አለበት ማለት ነው። ስለዚህ ላይ ያለው ለርኒንግ አውትካም ላይ የተዘረዘሩት ኖሌጆች አሰስመንት ላይ ቼክ ይደረጋሉ ወይ? ተማሪዎች ያንን ነገር አቺቭ ማድረጋቸውን ቼክ የሚያደርግ ቱልስ በአሰስመንት ሊስት ውስጥ አለ ወይስ የለም ብለን ነው ኢቫሉዌት የምናደርገው። በዛ መልኩ አይ ቲንክ ማወቅ ኢንዲኬተሮች አሉ። እያንዳንዱ እንትን ውስጥ ያችን ኢንዲኬተር የማየት ጉዳይ ነው። ማትሪክስም ደግሞ አሁን ዶክተር ግርማ ያለው ነገር አለና ማትሪክስ ራሱ ይሰራለታል። እያንዳንዱ ለርኒንግ ኦብጀክቲቭ የትኛው ቻፕተር ውስጥ ተማሪዎች ይማራሉ፣ ያንን መማራቸውን በምን አይነት መልኩ ኢቫሉዌት ያደርጋል የሚል አይነት ማትሪክስም ይቀመጣል። ያንን ማትሪክስ አይቶ ሪሊ ያስቀመጠው ነገር እውነት ሜጀር ያደርጋል ወይ፣ ደግሞ ሚስ የተደረጉ ነገሮችስ አሉ ወይ? አሁን ቅድም እንዳልኳችሁ ተማሪዎች ስለ ኢትዮጵያ ፐብሊክ አድሚኒስትሬሽን ይረዳሉ ብለን በእያንዳንዱ ለርኒንግ ኦብጀክቲቭ ማትሪክስ አስቀምጠን መምህሩም እንዴት ኢቫሉዌት እንደሚያደርግ አስቀምጠናል ማለት ነው። ስለዚህ ኢቫሉዌሽን አሰስመንት እንትኖቹ ሊስቶቹ አሉ። ከዛ ሊስት ውስጥ ሪሊ መጀመሪያ ያ ሊስት በቂ ነው ወይስ በቂ አይደለም ብለን ነው ቼክ የምናደርገው። ከዛ ሊስት ውስጥ እነዛ ሊስቶች ሪሊ ይሄንን ለርኒንግ አውትካም ሜጀር ያደርጋሉ ወይ? እዛ ጋር ኢቫሉዌት አድርግ ብሎ ለርኒንግ አውትካሙ ከዚህ ይሄንን ፕሮግራም ሲጨርስ ይሄንን ኮርስ ሲጨርስ ኢቫሉዌት የማድረግ ስኪል ይኖረዋል ብሎ ነገር ግን መጨረሻ ላይ ምርጫ አይነት ነገር ነው የሚቀርበው፣ ትሩ ፎልስ አይነት ነገር ነው ካለ ትሩ ፎልስ እና ምርጫ ሃየር ኦርደር ቲንኪንግ ሳይሆን ሎወር ኦርደር ቲንኪንግ ናቸው። ስለ አንደርስታንድ ምናምን የሚሉት አይነት ነገሮች ናቸው። ስለዚህ እዛም ማለት ያለበት ክሬኤት ሳይሆን ሌላ አይነት ተርም ነው ማለት ነው መጠቀም ያለበት። ስለዚህ ሞሮሌስ ኦቨርኦልም አሁን እኛ ኢንስትራክሽናል ዲዛይነርም ስንሆን ወደፊት ስራችንም መጀመሪያ ላይ እንዳልኳችሁ ኢቫሉዌት የማድረግ ነው። የሌሎችን መምህራኖች ራሳችንን ለማብቃት ብቻም አይደለም፣ የሌሎችን መምህራኖች ዲጂታል ኮንተንት ሞጁልስም ይሁን እንደዛ ሞጁል ቼክ ማድረግ ነው። ኳሊቲውን ጠብቋል፣ ስታንዳርዱን ጠብቋል፣ እነዚህ ሶስቱ ነገሮች አላይን አድርጓል አላደረጉም ማየት ስለሆነ ሳምሃው ያን ያህል የዛ ስፔሲፊክ ኖሌጅ ላይፈልግ ይችላል እና ያችኑ ነገር ሳይንሷ ካወቀ ሳይንሷ መኖርና ያለመኖሩን ቼክ የማድረግ ጉዳይ ነው የሚሆነው ማለት ነው። ችግር የለውም፣ ያን ያህል ችግር የለውም። ስለዚህ አሁን እሺ ይቅርታ፣ እሺ በቃ ይሁን። እኔ ተመሳሳይ ነገር ስለተጠይቀን ስለነበረ እኔ አሁን ሰሞኑ ከተወሰነ ወራት በፊት ትምህርት ሚኒስቴር ሄደን ለዚህ ኮርስ ኤግዛም ኢቫሉዌት አድርገን ነበረ። እኛ ስንመረጥ ምንድነው
ኮርስ ቤዝ ነው የተመረጥነው እኛ ካስቱ አሁን የተወሰኑ 3 አስተማሪዎች ሄደን ነበረ ከተለያየ ተቋም ከአዲስ አበባ ዩኒቨርሲቲ የመጡ መምህራኖች ነበሩ ለዚህ ኮርስ ቤዝ ላንጉዌጅ ላይ ኮሚኒኬሽን ኢንጂነሪንግ ላይ ሶፍትዌር ላይ ምናምን ተብሎ ማለት ነው ያለ ያስፈልገበት ልክ ዶክተር ወርቅነህ እንደጠቆምከው ጥያቄው ምን አይነት ነው ምርጫ አምጥቶ ክሬቲቭ ከሌለ ክሬሽን ከሌለው አፕላይ ከሌለው ዝም ብሎ ሪሜምበሪንግ እና አንደርስታንዲንግ ነው ወይ ያን የወጣው ፈተና ኢቫሉዌት አድርጉት ተብለን እኛ ኢቫሉዌት አድርገናል በእንደዚህ አይነት ነገር ማለት ያ የተመረጠበት ስፔሲፊካሊ ኮርሱን የሚያውቁት መምህራን ነበር የተመረጡ ምናልባት ከዛ ጋር ስለሚገናኝ ብዬ ነበር ይሄን ጥያቄ ያነሳሁት አይ በጄኔራሊ ሳይንሱ ከታወቀ በዛው መሰራት ይቻላል አለን መሄድ እንችላለን እንቀጥልበት በጣም ጥሩ ስለዚህ በዚህ እናደርግና አሁን ምን እናደርጋለን ስለዚህ ኮርስ አውትላይን ነው የምናገኘው ማለት ነው ልክ ኮርሱን እንመርጣለን ኮርሱን ከመረጥን በኋላ ኮርስ አውትላይን እንወስዳለን ኮርስ አውትላይን ላይ አይ ቲንክ እነዚህ ነገሮች አሉ ስፔሲፊካሊ ለርኒንግ አውትካም ይኖራል ምን አይነት ቻፕተሮች እዛ ውስጥ ምን አይነት ቻፕተሮች እንዳሉ የሚያሳይ ነገር አለ አሰስመንቶች ይኖራሉ ከዛ መጨረሻ ላይ ማትሪክስ ነገር ይኖራል ኢቭን የኛን ለርኒንግ ኮርስ አውትላይን ላሳያችሁ ማስቤ ነበረ ይሄ ነገር ከተሰጠን ይሄንን ኮርስ አውትላይን ይዘን ኢቫሉዌት የማድረግ ጉዳይ ነው የሚሆነው ማለት ነው ስለዚህ ስራችን ምንድነው የሚሆነው መጀመሪያ ኮርሱን መምረጥ ነው ከዛን ኮርሱን ስንመርጥ ለዛ ኮርስ አውትላይን ሊኖረን ይገባል ማለት ነው ኮርስ አውትላይን ሼር እንደራረጋለን ከዛ እኔ ምንድነው ማደርገው ያሉትን አባላት ስራን ማከፋፈል ነው የሆነ ማትሪክስ የሆነ ቴብል ነገር እንትን አደርግና ከሌ ይሄንን ስራ በየ ግሩፕ ላይ ለቃለው በግሩፕ በዛ በአሳይመንታችን መሰረት ሜቢ ነገ ወይን ከነጎዲያ የሚጠበቅብን ነገር እንዳለ ኢቭን ጎግል ዶክመንት እናዘጋጃለን ጎግል ድራይቭ እዛ ላይ ሼር እናደርጋለን ዶክመንቱንም እዛ ላይ ስንሰራም ማምን እየሰራ እንዳለ ፕሮግረሳችንም ከዛው ቼክ እንደራረጋለን ማለት ነው ስለዚህ ጎግል ድራይቭ ክሬክት እናደርጋለን እዛው ድርሻችንም ኢንዲኬት እናደርጋለን ይሄኛውን ስራ ስፔሲፊካሊ ይሄንን ስራ እንትናይስራው ሰርቶ እዛው ላይ ቁጭ ያደርግልናል እዛው ነው የምናየው ዘን የሆነ ቀን ደግሞ እንደዚሁ ተገናኝተን ፋይናላይዝ ማድረግ መሆን ይኖርብናል ማለት ነው እንደዛ ነው የምናደርገው አይ ቲንክ በዚህ መሄድ እንችላለን ብዬ አስባለሁ ስለዚህ ኮርሱን እንምረጥ የትኛውን ኮርስ ይሄኛውን ኮርስ እንዴት ነው እንዴት ታያችሁት ይሄ ኮምፓራቲቭ ፐብሊክ አድሚኒስትሬሽን የሚል እንትን አለው አሁን ዶክተር ግርማም ያልከውን ነገሮች አሉት ማትሪክስም አለው ኢቭን ለርኒንግ እንትኑ ላሳያችሁ እያሰብኩ ነበርና ይሄንንም መምረጥ እንችላለን ልክ አሁን የተባሉ አሁን ያወራቸውን ነገሮች እንዳለ ስላለው ይሄንንም መምረጥ እንችላለን ኢፍ ላይክ ይሄንን ከመረጥን ሜቢ ሼር አደርጋችኋለሁ ወይስ እናንተ ጋርም ያለ ነገር ኮርስ አውትላይን ካለ ስፔሲፊካሊ ከናንተ ላይ አንድ ኮርስ መርጠን እንደዚህ ልንሄድበት እንችላለን ዶክተር ግርማ የትኛውን ኮርስ እንምረጥ አይ ቲንክ የሁላችንም ሰጀስት አድርገን የራሳችንን በሆነ ነገር ቮት ብናደርግ የተሻለ ይመስለኛል ኦልራይት እንዲና ስለዚህ እናንተ የራሳችሁን ኮርስ ትነግሩኛላችሁ ስለዚህ ያለነው ኦኬ እንደዚህ ብናደርግስ ሁለት ኮርስ ከዚህ ብንመርጥ ከሁለት ኮርስ ውስጥ አሁን የራሳችንን ከመረጥን ካቀረብን ሁሉም የራሱን ኮርስ እንዲመረጥለት ሊፈልግ ይችላል አይደል ስለዚህ አሁን እኛ ያለነው 5 ነን ቮት ማድረግ አንችልም ማለት ነው የራሳችንን ካቀረብን ነገር ግን ሁለት ፖቴንሻል ኮርስ ከመረጥን ከዛን ከ5 ሰዎች ውስጥ ምርጫ እናደርጋለን ማለት ነው የሆነ ሰዓትም ገድበን የሆነ አሁን አንድ ሰው የቀረ ስላለ እሱ አክቲቭ የማይሆን ከሆነ ከዚህ ሰዓት እስከዚህ ሰዓት ቮት ቴሌግራም ላይ ቮት አድርጉ ብዬ እንትኑ ኦፕሽኖቹን ላስቀምጥ አይ ቲንክ ዶክተር አሁን ማለት ኮርስ አውትላይኑን እንትን ብለን ጀነራሊ መምረጥ ምንችል ይመስለኛል አሁን ነው ፊክስ ማድረግ ምንችል ይመስለኛል ኦልራይት ያን ያክል ጊዜ ማለት ጊዜ መስጠት የለብንም ይሄንን እያንዳንዳችን አሁን በአንተ ባቀረብከው ልክ እያቀረብን ጊዜም ስለሌለ ከዚህ በኋላ እውነት ነው በቃ ያሉት ኮርሶች ስምናና ኮርስ ሊስት እናርግና እሺ ከዛ የዛ ኮርስ
አለው እንደተባለው ማትሪክስ አለው ካሪኩለሙ የሚወጣ ኮርስ ኦብጀክቲቭ አለው፣ ኮርስ ለርኒንግ አውትከም አለው፣ ኮርስ አውትላይን አለው። ስለዚህ በዚህ መሰረት ኢቨን አሰስመንቱ ምን ያደርጋል የሚል ዲቴል ስላለው ያንን ተንተርሰን አሁን እኛ ለምሳሌ እኔ ማስተምረው ኮርስ ብዙ ጊዜ አለው ያ ነገር አሁን ጋፕ ይኖራል። ኮርስ አታስተምሩም? እነዚህ ኢመርጂንግ ቴክኖሎጂ እንደዚህ ታስተምራላችሁ? ኢመርጂንግ ቴክኖሎጂ አስተምረናል ግን ብዙ አይደለም። ያው ለምሳሌ ዘ ፈርስት ታይም አሁን ነው ያስተማርኩት እኔ አስተምሬዋለሁ ኮርሱን። ሌላም ኮመን ኮርሶች አድርገን ከዛ ከፍ ሲል ወደ ኢንጂነሪንግ ኮርስ ነው የሚሄዱት። ኢመርጂንግ ማድረግ አስፈላጊ ኦኬ፣ ኢመርጂንግ ማድረግ እንችላለን። ብዙ ሰው ቢሆን የተሻለ ነው። አሳታፊ ይመስለኛል ለሁላችንም አሳታፊ ይሆናል። ኢመርጂንግ ቴክኖሎጂን ንምረት እኔ ጋር እንትኑ ባይ ዘ ወይ እናንተ ጋር ኦኬ፣ እኔ ጋርም ማቴሪያሉ ያለ ይመስለኛል። ይሄ ኮርስ አውትላይኑ ካሌለ ሼር እንደራረጋለን ቴሌግራም ግሩፕ ላይ። ስለዚህ ኢመርጂንግ ቴክኖሎጂ መርጠናል። ኔክስት የሚሆነው ምንድነው የምናደርገው? እኔ እያንዳንዱ አባል ምን አይነት ስራ ይስራ የሚለውን ነገር ዝም ብዬ ማትሪክስ የሆነ ቴብል ነገር ክሬት አድርጌ ሼር ላድርጋችሁ፣ ኮሜንት አድርጉበት። ቅድም እንዳልነው ጎግል ድራይቭ ላይ ያንን ዶክመንት ቁጭ እናደርጋለን። እዛው ላይ መስራት ነው የሚሆነው ማለት ነው። ሰውየው ሰርቶ የራሱን ሪዛልት እዛው ላይ ቁጭ ያደርጋል። ሌላውም ኢቭን ለምሳሌ አናላይዝ ያደረገው ሰው አናላይዝ ከተደረገ ጋፕ አይደንቲፊኬሽን ነው አናላይዝ ማድረግ። ከዛን ደግሞ ዲዛይን ስናደርግ ሰጀሽን ነው፣ እንደዚህ ቢሆን ነው፣ እንደ ማስተካከያ ነገር ነው። ስለዚህ እዛ ጋር አንዱ ሰው እንደ ጋፕ ያስቀመጠውን ያንን እንደ ግብአት ወስዶ ከስር ደግሞ ዲዛይን ያደርጋል ማለት ነው። እሱንም እንደ ላይክ ጎግል ድራይቭ ክሬት ማድረጋችን ለዚህም ያገለግለናል። አብሮ ሳይመልቲኒየስሊ ስራውን ለመስራት ይረዳናል። ስለዚህ ኢመርጂንግ ቴክኖሎጂ መርጠናል። ድርሻችንን ሼር መደራረግ ነው የሚቀረን። እሱ እናደርጋለን። ጎግል ድራይቭ ላይ እናስቀምጣለን። እዛ ኢንቪቴሽን ሊንክ ልክላችኋለሁ። እዛ ላይ የገባችሁ ያው ስራ መስራት ነው የሚሆነው ማለት ነው። እዚህ ጋር አንድ ነገር ሜቢ ክሬት ሲደረግ በኢንስቲቱሽናል ኢሜል ክሬት ባይደረግ ጥሩ ነው፣ ስለሚከለክለን ማለት ነው። ሁላችንንም ምንም ችግር የለም። በጂሜል ነው የምናደርገው። ጎግል ድራይቭ በጂሜል ኖርማል ጂሜል ላይ ክሬት ቢደረግ ሁላችንም በቀላሉ ሼር ማድረግ እንችላለን፣ ኤዲት ማድረግ በቀላሉ እንችላለን። እሺ፣ አንድ እሱ ነው። ሌላ ይሄ ዶክተር ግርማ አይ ዶንት ኖ ኢመርጂንግ ቴክኖሎጂ ማትሪክስ አለው። እኛ ካሪኩለም አዲስ ስለሆነ ማትሪክስ ያለው አልመሰለኝም እኛ ላይ አይ ዶንት ኖ። እዚህ ነበረ። ቆይ ከዚህ ላይ እናንተ ናችሁ የምትሰጡት እንግዲህ ይሄን ኮርስ እኔ ጋር ነበረ። ኤሌክትሪካሎች ናችሁ የምትሰጡት አይደል? እንትኑን ቆይ እኔ the first time አሁን ነው የሰጠሁት እና ኮርስ ኮንተንቱ ምናምን አለኝ አሰስመንቱ ግን ይሄ እንትኑ ምንድነው እሱ አይ ቲንክ ኮመን ኮርስ ስለሆነ ይሄ ብዙ የተደራጀ ካልሆነ እንደዛ ነገር አይደለም። እንደዛ ነው ብዬ ነው። እንደዛ የተደራጀ ነገር አይደለም። ሰዎች አሁን ነበረኝና እኔ ጋር እስቲ ኦንላይን እንየው። ቆይ አንድ ዝም ብለን እንትን ብለን ኢመርጂንግ ቴክኖሎጂ ካለ ችግር የለም መቀጠል እንችላለን። አሁኑኑ ለማየት ነበር ካለ ብዬ ጎቱ ስቱዲዮ እስቲ ሲለበስ እዚህ ላይ የለም እንዴ? አሃ ይሄ ነው ሲለበሱ፣ ይሄ ነው ኮርስ አውት ላይ ነው። ይሄ ነው ሼር አድርጌያለሁ አይደል? ስክሪኔን አይታየናል። ይሄ ነውና እስቲ እዚህ ውስጥ የምንፈልገው ነገር ካለ እንትን ላድርገው። ፉል ዊንዶ ኦልራይት ኮንትሮል ፕላስ ምን አለ አሁን ለምሳሌ ሲለበሱ ይሄ ነው። ለርኒንግ ኦብጀክቲቮቹ እነዚህ ናቸው። ኮርስ ኦርጋናይዜሽን ይላል። ኢንትሮዳክሽን ቱ ኢመርጂንግ ቴክኖሎጂ ቲቺንግ ለርኒንግ ሜተድ ኤንድ አክቲቪቲ አለ።
ይሄ ምንድነው? ኮርስ ዱሬሽን ሪኳየርድ ሚኒመም ኢፈርት የሚል ነገር አለ። ለርኒንግ አሰስመንቶች አሉት። ይሄ ለርኒንግ አሰስመንቱ አለ። አይ ቲንክ እቺ ናት እና ሲለበሷ እቺ ናት። ወይ ያን ያህል ግን የረቀቀ ወይ እንትን አይደለም፣ የተለጠጠ ነገር አይደለም። ኢቭን እንትኑ የታለ ኮርሶቹ እነዚህ ናቸው፣ ቻፕተሮቹ እነዚህ ናቸው። ስለዚህ የምንለው ብዙ ኮሜንት ለማድረግ ይጠቅመናል ማለት ይሄንን ከያዝን ይሄ ትልቅ በናሽናል ሌቭል የተዘጋጀ ነገርም ስለሆነ ይሄን አይነት ጋፕ አይደንቲፋይ አድርገን ነገ በምናገኘው መድረክ ላይ ይሄ እንደዚህ አይነት ጋፕ አለበት ብሎ ለማለትም ይጠቅመናል። እዚህ ላይ ፕራክቲስ ብናደርግ ጥሩ ነው ብዬ አስባለሁ። ብዙ ጋፕ ይሄ በጣም ብዙ ክፍተት ነው የሚኖረው። ዶክ ምን ይሻላል? ይሁን እንቀጥል። ይሁን እንየው አይደለ? ብዙ እንየው እንግዲህ ያስቱም ካለ እንግዲህ ሁለቱንም እንትን ብለን ይሄ እኮ አንድ ነው። ማየት እንችላለን። ናሽናል ነው አይደለ? ይሄ ነገር አዎ ናሽናል ነው። ናሽናል የወጣ አለ ግን ያው ተቋማዊ አሁን ኮንተንቱ ምናምን አለ ኦልሬዲ እስከ 6 ቻፕተርስ ድረስ ምን እንዳለ ምናምን አለ። እኔም ጋር ሼር ላረጋችሁ እችላለሁ። ዶክመንቱ አለ በምን መልኩ የተዘጋጀ አለ ማለት ነው። እሺ ኮንተንት ዋይዝ ማለት ነው። ግን ኢቫሉዌት የደረጉበት ሜካኒዝም ኦልሬዲ አሁን እኛ ኢቫሉዌት ያደረግንበት ብዙ ማስተማሪ ስለሆነ የሚያስተምረው አንድ ላይ በግሩፕ ሆኖ ኢቫሉዌት የደረጉት ኢቭን ኢቫሉዌሽን ጥያቄዎቹ ምናምንም አለ። ያ ነገር አሁን ያልነው ቅድም ያልናቸው ጋፖች እንዳሉት እኔ እረዳለሁ። ጀስት አንዳንዴ እኛ አካዳሚሽን ያው ጊዜ ለመቆጠብ ምናምን ስንል ሲምፕሊ አዛምድና ምርጫ አይነት ነገር ነው ጥያቄዎቹ የነበሩትና እንትኑም ሲታይ ውጤታቸውም ሲታይ ምንም ተማሪዎችን የሚመዝን ነገር አይደለ። ኦልሞስት ሁሉም ኤ ምናምን አይነት ነገር ነው ወይ እንደዛ አይነት ነገር ነው እና ይሄ ለእንትን ለማለት ኮሜንት ለማድረግ ይመቻል ይመስለኛል። እንትኑ ስለሌለኝ ነው ይሄ ማትሪክሱ የለኝም እንጂ ሌሎቹ ነገሮቹ አለኝ። ስለዚህ አይ ቲንክ እንደዚህ ብናደርግ ጥሩ ይመስለኛል። ቅድም እንዳልከው ዶክተር ወርቅነህ ጉግል ድራይቭ ላይ አንዳችሁ ክሬት አድርጉና ስራዎችን ብታከፋፍሉ በጣም ጥሩ። በቃ እንደዚሁ እናድርግ። ኢመርጂንግ ቴክኖሎጂ እንምረጥና ፕራክቲስም ስለሆነ ብዙ ጋፕም አይደንቲፋይ እናደርጋለን። ጥሩ ነው። ኢቭን ሌላ ሐዋሳ ዩኒቨርሲቲም እንደዚሁ ለስራ ጉዳይ ሄጄ እዚህ ኢመርጂንግ ቴክኖሎጂ ላይ እንደዚሁ ኮምፕሌን ሲያቀርቡ ነበረ። ብዙ ክፍተቶች አሉበት ምናምን ሲሉ ነበረ። ስለዚህ ስናውቀው እኛም ደግሞ ባገኘን መድረክ ለማውራት ይመቸናል። ስፔሲፊካሊ እንዲስተካከል እንደ ሞዴል ኮርስም ክሬት ስለተደረገ ስለዚህ ይህንኑ እንምረጥ። በቃ አሳይመንቱን ይወስዳለው። ጎግል ድራይቭንም ክሬት አድርጌ ስራችንንም እንደዛ ሼር ማድረጉን አይ ቲንክ በዚህ መዝጋት እንችላለን አይደል? እና መቼ እንገናኝ? መቼ ያው ጎግል ድራይቭ ላይ ስለምንሰራ ሁላችንም አንድ ዶክመንት ላይ ነው የምንሰራው ማለት ነው። ስለዚህ ምን እየሰራ እንደሆነ ከዛ ፎሎ ማድረግ እንችላለን። ሶ ምንድነው ስንገናኝም ያው ኦልሞስት አውቀን ነው ማለት ነው የምንመጣውና ፋይናላይዝ ለማድረግ ነው የምንገናኘው። አይ ቲንክ ከእንግዲህ አንድ ሚቲንግ ብቻ ይበቃናል ብዬ አስባለሁ። ያ ኦልሬዲ ጎግል ድራይቭ ላይ ስንሰራ አንድ አይነት ዶክመንት ላይ ስለምንሰራ ኦልሞስት አብረን እንደሆነ ነው መውሰድ እንችላለን እንደዛ ብለን። ስለዚህ አይ ቲንክ ቅዳሜ ወይን አርብ ጥሩ አይደለም? ቅዳሜ ብናደርገው ይመቻቸዋል? በሰንበት እንደዚህ ቅዳሜ ቢሆን ጥሩ ነው። ዶክተር ግርማ ቅዳሜ ይሁን? አርብ ቢሆን የተሻለ ይመስለኛል። ከቅዳሜ አንዳንድ ነገሮች ስላሉ እሑድ ቅዳሜ ሜይ ቢ የተማሪዎች ትንሽ ግራጁዌሽንም ካርድም ምንም ስለሚሰጥ እውነት ነው። ስለዚህ አርብ 10 ሰዓት እናድርገው፣ ከሰዓት በኋላ ኦልሞስት ቅዳሜ ማለት ነው። ቢሆን የተሻለ ይመስለኛል። ነገ ከሆነም ይቻላል፣ ግን አርብ ደግሞ ቢሆን ሞር ጊዜ ስለሚኖረን ጊዜ አሁን ፋይናላይዝ ለማድረግ እንችላለን። እውነት ነው። ከዛ በተጨማሪ ስንሰራ አናላይዝም ዲዛይንም ነው ማሰብ ያለብን በእያንዳንዱ ሴክሽን ላይ። እውነት ነው። አናላይዝ ክፍተት ካገኘን ዜን እንዴት ነው ሪዲዛይን ሊሆን የሚችለው የሚለውን እዛው ላይ ሀሳብ ብንሰጥ የተሻለ ይመስለኛል። እውነት ነው። በብዛት ግን አናላይዝን የምንሰራው ሰው
ያኛው ዲዛይን የሚያደርገው አናላይዝ ላይ በተደረገው ጉዳይ ላይ ስለሆነ አናላይዝ ስቴጅ ላይ አይደንቲፋይ በተደረጉት ጋፖች ላይ ስለሆነ ያው አናላይዝ የሚያደርገው አናላይዝ እንዲያደርግ የሚመደበው ሰው ትንሽ ፈጠን ቢልም ጥሩ ነው። ቶሎ ብሎ እዛ የራሱን ሰርቶ እዛ ላይ ፖስት ቢያደርግ ዲዛይን የሚያደርገው ደግሞ አናላይዝ ካደረገው ላይ ነው ሰጀስት የሚያደርገው ማለት ነው። እሺ ግን ሰዓቱን ምናልባት ነገ 10 ሰዓት ዓርብ ዕለት 10 ሰዓት አንዳንዴ ቀን ላይ ያው ሰዎች የተለያየ ጉዳይ ይኖራቸውና ያለ መገናኘት ፕሮባቢሊቲ ነው። 2 ሰዓት ይመቸኛል ለኔ 2 ሰዓት እኔ 2 ሰዓት ምናምን ቢሆን ይሻላል ብዬ አስባለሁ። ለሁላችንም ለመገናኘት እውነት ነው። ለኔ ይመቸኛል 2 ሰዓት ዓርብ 2 ሰዓት ማታ ማለት ነው። በጣም ጥሩ። ስዩምም ይመቸካል ብለን እናስባለን። በቃ ቴሌግራም ግሩፕ ላይ ሼር እናደርጋለን። ቴሌግራሙ ግን ዶክተር እኔ አሁን መጻፍ አልችልም። ለምን እንደሆነ አይዶነው እዛ ላይ እንደዛ ያለ ሰው ነበረ እኮ እንዴት ነው? እኔ ነኝ ብዬ ነበረ እና ከዛ በኋላ አንተ ከላክ በኋላ ለመጻፍ ሞክሬ ነበረ እና መጻፍ አልችልም እዛ ላይ እንዴት ሆኖ ነው? አይ እንደ ድንገት ሪስትሪክት አድርጌው እንዳይሆን ግን አላደርገውም። ይሄ ነው እና ግሩፕ ማኔጅ ቪው ግሩፕ ኢንፎ አይ ቲንክ ማኔጅ ዘ ግሩፕ እዚህ ጋር እንደምታዩት ቶፒክ ይኸውላችሁ ፐርሚሽን 12 ከ15 ሜሴጅ ማድረግ ይኸው እዚህ ጋር ነው ያለው። ሴንድ ሜሴጅ ኢዝ ክፍት ነው። ሴንድ ሜሴጅ ይቻላል ወይ እንትና አንዴ አውጥተው መልሶ ሊገባ ብታረገው ዶክተር ግርማ እንደዛ ዶክተር ግርማ ምንድነው ብለኝ ልጽፍ ስሞክር እሺ you are banned from public participation ይለኛል። የራስህ እንትን ላይ ሞር ፕሮባብሊ የራስህ ቴሌግራም ሴቲንግ ላይ ራስህ አስረክ እንዳይሆን ወይም ሊሚት አድርገህ እንዳይሆን ግሩፕ ላይ ምናምን እንደዚህ ሴቲንግ ውስጥ ሞር ፕሮባብሊ የሆነ እዚህ ውስጥ የሆነ ያደረከው ነገር ቢኖር ነው። ፕራይቬት ላይ ይሳተፋል ግን እዚህ ላይ ለምን እንደዚህ ነው ነገርየው። አሁን ገባኝ። ይሄ ቴሌግራም ግሩፕ ፐብሊክ የሆነ ቴሌግራም ግሩፕ ነው ያደረኩት እኔ ኢዚሊ አንድም እዚህ ጋር ሊንኩን ያያችሁት የዚህ ቴሌግራም ግሩፕ ሊንክ አይዲኤልቲ አሳይመንት ይላል። እኔ ራሴ ነኝ ክሬት ያደረኩት። ስለዚህ ይሄ ቴሌግራም ግሩፕ ፐብሊክ ቴሌግራም ግሩፕ ነው፣ ፕራይቬት ሳይሆን ማኔጅ ዘ ግሩፕ ላይ እዚህ ጋር እንደምታዩት ፐብሊክ ነው። ይሄ እዚህ ጋር ፐብሊክ ነው። የግሩፕ ታይፑ ፐብሊክ ነው። ስለዚህ ፕራይቬት አድርገው አሁን ይሰራል በእርግጠኝነት። አየው የጻፍክ ነው። አሁን መጣ ሄ ያልከን ትክክል። ለዛ ነው እና የግሩፑ ምን ብለሃል ማለት ነው። ቴሌግራም ግሩፕህ ላይ ፐብሊክ የሆኑ ቴሌግራም ግሩፖች አሉ። ጥቅሙ አንዳንድ ቴሌግራም ግሩፕን ፐብሊክ ማድረግ ሰው በቀላሉ ሰርች አድርጎ እንዲያገኘው ኢቭን የራሳቸው የሆነ ሊንክ እኔ ጋር ቅድም አሁን ያሳየኋችሁ ሊንክ ነበረ። አሁን ግን ሊንኩን ይቀይሯል። ይሄ ፕራይቬት ሲሆን ፕራይቬት ስታደርገው ነው የሰራ ፕራይቬት አድርገው ሰራ ማለት ነው ቴሌግራም ግሩፑ ፕራይቬት ሲሆን። ስለዚህ አንተ ራስህ ፐብሊክ የሆኑ ቴሌግራም ግሩፕ ውስጥ መሳተፍ አልፈልግም ብለህ ሪስትሪክት አድርገሃል ማለት ነው። ጥሩ እንደዛ ነው። እኔ ከሴፍቲ አንፃር ነው እንደዛ ማለት ቱ ዌይ አውተንቲኬሽን ነው ራሱ የምጠቀመውና ፕራይቬሲ ነው። ምንም ችግር የለም። እንትን አድርጌዋለሁ። እኔም ዛሬ ነው ኖቲስ ያደረኩት እንደዚህ አይነት ሪስትሪክት ማድረግ። ኦኬ አንዳንድ ቴሌግራም ግሩፖች ዝም ብለው ይመጣሉ። ኢቭን ሃከሮችም እኮ በዛ ነው የሚገቡት። የሆነ ነገር ከዛን ክሊክ ስታደርጉ ጓደኞቻችሁ ጋር እንዳለ ይሄዳል። ፐብሊክ የሆነ ቴሌግራም ግሩፕ ጥሩ አይደለም አክቹአሊ። ኦኬ ጥሩ ያ በቃ መልካም ቆይታ። አይ ቲንክ ጥሩ ጊዜን ያሳለፍነው። ስለመጣችሁ በእውነት በጣም ነው የማመሰግነው። ያው ዓርብ ዕለትም 2 ሰዓት ላይ እንገናኝና ስራችንን እንጨርሳለን። ሌሎች አሳይመንቶችም በግሩፕ ሲሰጡን ሞር ፕሮባብሊ አንድ ግሩፕ እንደምንሆን ተስፋ አደርጋለሁ። መልካም ምሽት ይሁንላችሁ። አመሰግናለሁ። እሺ መልካም ቆይታ።